የመጨረሻው አረፍተ ነገር ምንድነው የሚለው? አሁን ያለው አፈና ሲነሳ ቃል በቃል ነው ሴቶች የተሻለ ትርጉም ያለው ምናምን እንትን ያመጣሉ ብለን ተስፋ እናደርጋለን ይላል። ሰው ምንድነው ቅድሚያ የሚሰጠው አሁን ያለውን አፈና ለማንሳት ነው ማለት ነው። የስርዓተ ጾታ ጉዳይ እንዴት ነው የሚታየው በምርጫ ላይ? እንደ አንድ አስፈላጊ የፖለቲካ ጉዳይ ወይስ ከሌሎች አንገብጋቢ ጉዳዮች ጋር ተጣጥቆ ወይም ተጣምሮ የሚታይ ጉዳይ ነው ብላችሁ ታስባላችሁ? እነዚህ ነገሮች ፖቨርቲን ስንፈታ ወይ ደግሞ የጸጥታና የሰላም ጉዳይ ስንፈታ ከዛ በኋላ የሚመጣ ጉዳይ ይመስለኛል የጄንደር ኢሹ። በዚህ እኔ ብዙ ማለት ፌደራሊዝም፣ የብሔራዊ ደህንነት፣ የማክሮ ኢኮኖሚ ጉዳዮች ናቸው ዲስከስ እናደርግና ሴቶችን የሚመለከታቸው የሴቶች ጉዳይ ነው ብቻ የሚል አሰምሽንም ያለ ይመስለኛል። ኦኬ ሴቶችን እንትን ለማለት ስለ ሴቶች እናወራበት ሴቶችን ሁሉም ነገር ይመለከተናል አይደለ? አይ ቲንክ ሰምሃው የብሔር ጉዳይም እሱ ያለው ይመስለኛል። እንደ ብሔራችን መጀመሪያ ነፃ እንውጣ ወይስ እንደ ሴት መጀመሪያ ነፃ እንውጣ የሚለው ነገር ውዝግብ ውስጥ ሊከት ይችላል የሚለውን እስማማለሁ። ጤና ይስጥልን። እንግዲህ ዛሬ አንድ ውይይት ይኖረናል። ይህን ውይይት ያዘጋጀው አዲስ ፓወር ሃውስ ነው። ዛሬ የተለያዩ እንግዶችን እዚህ ጋብዘናል። ከነዚህ እንግዶች ጋር ፖለቲካና የሴቶች ተሳትፎ በኢትዮጵያ ምን ይመስላል፣ ትርጉም ያለው የሴቶች ተሳትፎ ስንል ምን ማለታችን ነው፣ ትርጉም ያለው የሴቶች የፖለቲካ ተሳትፎን ለማምጣት ደግሞ ምን ነገሮች መደረግ አለባቸው የሚለውን ነው የምንወያየው። እንግዶች ራሳቸውን ያስተዋውቁልናል። አመሰግናለሁ። ሰላም፣ ፍቅር ጌታቸው እባላለሁኝ። በሙያዬ ሰላምና ደህንነት ጉዳዮች ላይ ነው የምሰራው። ተመራማሪ ነኝ። ከፖለቲካ ጋር የነበረኝ ተሳትፎ ባለፈው በ6ኛው ሀገራዊ ምርጫ የተቃዋሚ ፖለቲካል ፓርቲ ውስጥ አባልና የጽህፈት ቤት ኃላፊ ሆኜ ሳገለግል ነበር። የስቤት ተስፋ ይባላለው። ፖለቲካ ውስጥ የገባሁት በጣም እርሊ ነው። 23 ዓመቴ ነው። የፓርቲ ሜምበር የነበርኩት፣ አመራርም ነበርኩኝ ሰማያዊ ፓርቲ። 2007 ምርጫ ተወዳዳሪ ነበርኩኝ። ከዛ በኋላ ከፓርቲ ፖለቲካ ከወጣሁ በኋላ ያው በግሌ የግል ፖለቲካል አክቲቪዝም ውስጥ ነው የቆየሁት። በጣም ኢንተረስት የሚያደርገኝ ኤሪያ የእኛ ሀገር ፖለቲካ የብሔር ጉዳይ በጣም ስለሚበዛው እሱ ላይ ነው ኢንተረስት ኤሪያዬ እና የተማርኩትም እሱን ነው። ናሽናሊዝም ስተዲስ ነው የተማርኩት የደምራ ዩኒቨርሲቲ። አሁን ለእንጀራ የሪሰርች ስራ እሰራለሁ፣ ለፓሽን ደግሞ ፖለቲካል አናሊሲስ እና እንደዚህ አይነት ነገሮች እሰራለሁ። እሺ፣ ስሜ ቢኒያም ዝናቡ ይባላል። በሙያዬ ተከላካይ ጠበቃ ነኝ። ላለፉት 5 ዓመታት በላይ በወንጀል ለተከሰሱ ሰዎች የነፃ የጥብቅና አገልግሎት ሰጥቻለሁ። በፖለቲካ ተሳትፎ ይህን ያህል የፖለቲካ ተሳትፎ የለኝም። እሺ፣ አመሰግናለሁ። እኔ መልካም ሰው ሰለሞን እባላለሁ። በጋዜጠኝነት እና እንዲሁም በኮሚኒኬሽን ስራ ላይ ነው በብዛት የምሰራው። በተለይ ደግሞ የሴቶችን እኩልነት ሊያረጋግጡ የሚችሉ አይነት የሬዲዮ ፕሮግራሞችን መስራት ፓሽኔም ነው፣ እንጀራ። ስለዚህ ዛሬ የምናወራው ስለ ሴቶች የፖለቲካ ተሳትፎ ነው በአብዛኛው ትኩረታችን የሚሆነው። እነዚህ የሴቶች ፖለቲካ ተሳትፎዎች ምን ይመስላሉ፣ ያላቸው ተግዳሮት ምን ይመስላል፣ ተሳትፎ ስንል ምን ማለት ነው የሚሉትን ጥያቄዎች ነው የምናነሳው። የመጀመሪያው ጥያቄ የሚሆነው ዛሬ በኢትዮጵያ ውስጥ ያለው የሴቶች ተሳትፎ ምን አይነት ነው ብላችሁ ታስባላችሁ? ማለት ከቁጥር አንጻር እንዲሁም ደግሞ ተጽዕኖ ካለው ያንን ግምገማችሁን እንድትነግሩኝ ነው። በተለይ ደግሞ ከባለፉት ሁኔታዎች ጋር እያወዳደራችሁ። ከፍቅር ልጀምር። እሺ፣ አይ ቲንክ የሴቶች ፖለቲካ ተሳትፎ አሁን ባለንበት ደረጃ አትሊስት ከ1960ዎቹ ወዲህ ያለውን ጊዜ ስናይ አይ ቲንክ አት ኢትስ ሎወስት ነው በኳሊቴቲቭ ደረጃ ማለት ነው። በሰብስታንቲቭ ፖለቲካል ኦርጋናይዚንግ ደረጃ፣ በቁጥር ደረጃ ኢትስ ኳይት ሃይ አይ ቲንክ። በህዝብ ተወካዮች ምክር ቤት 41-42% አካባቢ ነው የሴቶች ሪፕሬዘንቴሽን። በፌዴሬሽን ምክር ቤትም ከሚኒመም በላይ ነው። ሚኒመም የምንለው 30% አይደለ። ሴቶች የተደራጀ ፖለቲካል ተሳትፎ እንዲያደርጉ የሚያስችላቸው 30% ነው። ከሱ በደንብ ያለፈ ነው። ከ30% በሁለቱም ኬዝ ያለፈ ነው። ሰብስታንቲቭሊ ግን በጣም
እንትናችን ኖት ጀስት ኢትዮጵያ ውስጥ ግሎባሊ ራሱ ሪግረስ እያደረገ ነው ብዬ አስባለሁ። ስለ ኳሊቲ ኦፍ አወር ራይትስ ዲስከስ ስንደረግ በተለያየ መልኩ ነው ጀስት በጀንደር ኢሹ ኳሊቲ ኦፍ ራይትስ ቤተርመንት ኦፍ ራይትስ እያወራን በነበረበት ጊዜ ባለፉት ሜቢ 10 ዓመታት በፈረንጆቹ 2016-2017 ጀምሮ ያለ ግሎባል ሪግሬሽን አለ እና እነዛ መብቶች ቤዚክ ሂውመን ራይትስ ናቸው ብለን አስበናቸው መሻሻላቸው መከበራቸው እንከራከርላቸው የነበረው መብቶች መብት ናቸው አይደሉም የሚል ዲስካሽን ውስጥ ገብተናል እና አይ ቲንክ በጣም ሪግረስ አድርገናል ኢን ተርምስ ኦፍ ሰብስታንቲቭ እንትን ያስፔድ ምናልባት ከወጣቶች የፖለቲካ ተሳትፎ አንጻር ወጣት ሴቶች እንዴት ነው አሁን ከበፊቱ ባለፈው ተሳትፏቸው ጨምሯል ወይስ? አይ ቲንክ ፍቅር ካለችው ጋር በተወሰነ ደረጃ እስማማለሁ። እኔ በቁጥርም ቀንሷል ብዬ ነው የማስበው። የፖለቲካ ተሳትፎ ሪፕሬዘንቴሽን የተወሰነ ጨምሮ ሊሆን ይችላል። አሁን የመንግስት ቢሮዎች ውስጥ የህዝብ ተወካዮች ምክር ቤት፣ ፌዴሬሽን ምክር ቤት ውስጥ ምናምን ቁጥራቸው ጨምሮ ይሆናል። እሱም የራሱ ምክንያት አለው የጨመረበት። ግን በአጠቃላይ የፖለቲካ ተሳትፎ ስንል በተቃውሞም ይሁን በማንኛውም ፖለቲካ ሊሆኑ ነገሮች ላይ ያለውን ተሳትፎ ካየ ነው ግን በቁጥርም በጥራትም ነው የቀነሰው ብዬ ነው የማስበው። ለምንድን ነው እንደዚህ ምልሽ? የ60 ዓመት ምናምን ታሪክ ነው ያለው የኢትዮጵያ ዘመን የፖለቲካ ታሪክ። ፖለቲካ ፓርቲዎች ተመሰረቱ ከምንልበት ጊዜ አንስተን ከቆጠርን ኤርሊየስት 64 ምናምን አካባቢ የአፓ የኢሶን ምናምን የተመሰረቱበት ጊዜ ነው እና የዛን ጊዜ ፖለቲካ ውስጥ የሚሳተፈው ሰው በንቃት የሚሳተፈው ሰው በተማሪዎች እንቅስቃሴ ውስጥ ያለፈ ወይ ተማሪ የሆነ ወይ ሃይስኩል ተማሪ ምናምን ወይ መምህር የሆነ ማይኖሪቲ ነው ፖለቲካ ውስጥ ራሱ እየተሳተፈ የነበረው ሰው። ከዛ ከማይኖሪቲ ውስጥ ግን የምትጠሪያቸው ስማቸውን የምናውቃቸው ሴቶች ነበሩ። ታሪካቸው በተወሰነ መልኩ የተጻፈላቸው አሁን ራሱ እንደ አይድል የምናያቸው አንዳንድ ሴቶች ነበሩ እዛ ውስጥ። ከትንሽ ቁጥርም ቢሆን በአጠቃላይ ከሚሳተፉ አንጻር ስታዩ ስቲል ሲግኒፊካንት ነበር ማለት ይቻላል። አሁን ፖለቲካ ውስጥ የማይሳተፍ የለም። ትንታኔ እንደ ኳስ ነው የተነተነው ፖለቲካ። ስለዚህ ከዛ አንጻር ካየሽው አይ ቲንክ በተሳትፎ በቁጥርም የቀነሰ ይመስለኛል። አሁን ቅርብ ጊዜ ከፍቅር ጋር ምናምን የጀመርነው የቡክ ክለብ አለ እና እዛ ውስጥ የሴቶችን ቁጥር ስታየው 8% አካባቢ ነው። ለእኔ ሶሻል ሚዲያ እንትኔን ዳታውን ያለው እና 2% 3% ሰው ነው የሚያየው ሴቶች የሚዩት 90% ወንዶች ናቸው ፖለቲካዊ ይዘት ያላቸውን ጽሁፎች የሚዩት። ተሳትፎ በቁጥርም የቀነሰ ይመስለኛል። ግን በጥራት ደግሞ ስናየው ለምሳሌ የመጀመሪያዎቹ ፓርቲዎች 60ዎቹ ምናምን ከሄድን መስራች አባላቶች ሁሉ ወንዶች ናቸው። ባይዛው ስቲል በጣም ሲግኒፊካንት የሆነ ስም ያላቸው ሴቶች ኖረው ራሱ ኢህአፓ ሙሉ መስራች አባላቱ የነ ብርሃነ መስቀል ቲም ወንድ ነው። ቲፒኤልኤፍ ሙሉ መስራቾቹ ወንዶች ነበሩ። መኢሶን ሙሉ መስራቾቹ ወንዶች ነበሩ። እነ ንግስት አዳነ ምናምን አይነት ስም ያላቸው ሴቶች ነበሩ። ግን ስቲል ሙሉ መስራች አባላቶቹ ወንዶች ናቸው። ኦነግ ሙሉ መስራች አባላቱ ወንድ ነው። መጨረሻ ላይ ዘግይቶ ደግሞ ኢሰፓ ደርግ ወደ ኢሰፓ አይደል ያደረገው። ኢሰፓ ሙሉ መስራች አባላት አመራሮቹ ወንዶች ናቸው። ስቲል እንትን ይሄ ቁጥሩም ቢኖር ምንድነው የስልጣን ኃይል ያለው አይነት እንትን አልነበረም። ግን በጥራት ግን ይሻል ነበር። በጥራት የተሻለው አትሊስት 3ኛና 4ኛ ሆኖ ቢሆን የመደብ የብሔር ምናምን ጥያቄዎች ቀድሞም ቢሆን የሴቶች ጥያቄ የሚባል ነገር በማርክስ ሊትሬቸር ውስጥ ስላለ ድርብ ጭቆና ምናምን የሚባሉ ተርሞችን ምናምን ራሱ ቢያንስ እንደ ዲስከሽን መብቃት ችሎ ነበር። አሁን ላይ ቁጥሩ የበዛ የሚመስለው የሚታየው ቅድም ያልኩሽ የመንግስት ቢሮዎች ውስጥ ምናምን ምርጫ ቦርድ ስለሚያስገድድ ነው። ምርጫ ቦርድ ስለሚያስገድድ ስልሽ ያው አንደኛ እኛ ሀገር እንደምታውቂው በጾታ ፓርቲ ማቋቋም አይቻልም፣ ልክ በሃይማኖት እንደማይቻለው ሁሉ ማለት ነው። ስለዚህ ወንዶች የሚያቋቁሙት ፓርቲ ውስጥ የሆነ ሴት ቡና እንድታፈላ ምናምን እያሉ ቢሆን ማምጣት አለባቸው፣ ለቁም ነገር ስለማይፈልጓቸው ማለት ነው። ከዛ ደግሞ ምርጫ ቦርድ እንትን ይሰጣል፣ ገንዘብ ይሰጣል፣ ኢንሴንቲቭ አለው። ብዙ ሴት ተወዳዳሪ ካቀረብሽ ይህን መናገር ካለብኝ አላቅም መጠን የምጥለ ካሜራ ግን እኔ 2007 ምርጫ ስወዳደር የፓርቲው ስም ይቅርና አንድ ፓርቲ ከምርጫ ቦርድ ብዙ ሴቶች በማቅረብ ብዙ ብር የወሰደ ፓርቲ አለ እና አዲስ አበባ ውስጥ ለሚገኙ ሴተኛ አዳሪዎች ቃሉ ገንዘብ ከፍሎ ነው ያወዳደራቸው። ብዙ ብር ከምርጫ ቦርድ ስለሚያገኝ ማለት ነው። እንትኑ ራሱ ሲምቦሊክ እንትን ስለሚያስገድድ ነው ቁጥሩ የበዛ ይመስለው። በጥራት ግን የሴቶች ጉዳይ የሚያነሳ ሪፕሬዘንታቲቭ የላቸውም ሴቶች። 6ኛው ሀገራዊ ምርጫ ላይም ሲሚላር ነገር ነበረ። አብዛኛው ሴት ካንዲዴቶች በማስመዝገብ ከፍ ያለ ገንዘብ የሚቀበሉ ከዛ ኢቭን ምርጫውንም በስነስርዓት ካምፔንም አላደረጉም።
ምርጫውን በስነ ስርዓት ያልተሳተፈ ፓርቲ ፓርቲኩላርሊ ነበረ። የሴቶች የፖለቲካ ተሳትፎ እኔ የምረዳው ለምሳሌ ሴቶች ከመመረጥ ጋር በተያያዘ ካላቸው መብት ጋር ዲሞክራሲን በተሻለ መንገድ ሴቶች በአሁኑ ጊዜ ኤሌክሽን ላይ ፓርቲሲፔት በማድረግ ኦፊስ ሆልድ በማድረግ ብቻ ሳይሆን የዲሞክራሲክ ፕሮሰስ ላይ በመሳተፍ ሴቶች ምርጫ ሂደት ላይ ሲሳተፉ አይቻለው። የምርጫ ካርድን ሲያወጡ ተመልክቻለሁ። ከወንዶች በተሻለ መንገድ ሴቶች ፕሮሰሱ ላይ ሲሳተፉ አይቻለው። ያ ፕሮሰስ ሚኒንግፉል ነው አውትካሙ እንዳለ ሆኖ ነገር ግን ፕሮሰሱ ላይ የዲሞክራሲክ ፕሮሰስ ላይ ሴቶች ሲሳተፉ አይቻለሁ። አትሊስት ምርጫ ካርድን በመውሰድ በመምረጥ ሂደት ላይ ሴቶች ተሳታፊ ሲሆኑ አይቻለሁ። ከቁጥር አንጻር ካየ ነው ለምሳሌ የመንግስት አስፈጻሚ አካላት ላይ ሴቶች ለምሳሌ ኤክዚኪዩቲቭ ኦርጋን ገቨርንመንትን ካየ ነው በሳት ካሉት 20 ካቢኔት ውስጥ 10ሩ ሴቶች ናቸው። አትሊስት ተሳትፏቸው ቁጥራቸው ኒውሜሪካሊ ጨምሯል። ስለዚህ ተሳትፎ ፖለቲካል ተሳትፎ ፕሮሰስ እስከሆነ ድረስ ሴቶች የተሻለ ውጤቱ ገና ቢቀርም ለምሳሌ ውሳኔ ሰጭነት ላይ ሚኒንግፉል የሆነ ውሳኔ ሰጭነት ላይ የተወሰነ እንቅፋት ኢምፒዲመንት ቢኖርም ነገር ግን ፕሮሰስ ላይ የተሻለ ተሳትፎ አላቸው ብዬ አስባለሁ። ኒውሜሪካሊም ከቁጥርም አንጻር የተሻለ ተሳትፎ አላቸው ብዬ ልወስድ እችላለሁ በግሌ። አሁን እንግዲህ የምርጫ ወቅት እየመጣ ነው። እንደሚታወቀው ትኩረት እየተሰጡቸው ያሉ ነገሮች አሉ። በዚህ አውድ ውስጥ እንግዲህ በዚህ በፖለቲካ ምርጫ ሂደታችን ውስጥ ትኩረት የተሰጣቸው ነገሮች አሉ። ግን የስርዓተ ጾታ ጉዳይ እንዴት ነው የሚታየው በምርጫ ላይ? እንደ አንድ አስፈላጊ የፖለቲካ ጉዳይ ወይስ ከሌሎች አንገብጋቢ ጉዳዮች ጋር ተጣብቆ ወይም ተጣምሮ የሚታይ ጉዳይ ነው ብላችሁ ታስባላችሁ? እኔ አሁን ሪሰንትሊ የሚደረጉ የምርጫ ካምፔኖችን ለማየት ሞክሬ ነበር እና የስርዓተ ጾታ ጉዳይ እንደ ሜንስትሪም እንደ ዋነኛ አጀንዳ ተደርጎ አልተወሰደም። ይልቁንም ሌሎች አጀንዳዎች ስለ ግብርና፣ ስለ ትምህርት ፖሊሲ፣ ስለ ብሔራዊ ቋንቋ፣ ስለ ፌዴራል ስርዓቱ አወቃቀር እነዚህ ጉዳዮች ላይ ነው ሞር አጀንዳ ሆኖ የምርጫ ክርክሮች በገዢውም ፓርቲ እንዲሁም በተቃዋሚ ፓርቲዎች ሲደረግ የነበረው እንጂ የስርዓተ ጾታ ጉዳይ እንደ ዋነኛ አጀንዳ ሆኖ ክርክሮች በዚህ ዙሪያ ሲደረግ አላየሁም። ስለዚህ የስርዓተ ጾታ ጉዳይ ሰከንደርሊም ተወስዶ አላየሁትም በግሌ ማለት ነው። እኔ እንደ አጀንዳ ራሱ ተወስዷል በዚህ ምርጫ በፊቱ ምርጫ ብዬ ለማሰብ ቸገራ እንደ ሰከንደሪ ራሱ ማለት ነው። ሜይ ቢ አራተኛ አምስተኛ ካለም ማለት ነው። ኖርማሊ ምርጫ ሲባል እንትን ነው ሰዎች ብዙ ነገር አሰላስለው የኢኮኖሚ ፖሊሲ ምን ይመስላል፣ የትምህርት ፖሊሲ ምን ይመስላል ምናምን ብለው ፓርቲዎቹን አይተው አይደለም የሚመርጡት። የትም ሀገር ቢኬድ ምርጫ ሪፈረንደም ነው። ዩዥዋሊ ኢሚግሬሽን ይፈቀድ ወይስ አይፈቀድ፣ ታክስ ይቀነስ ወይስ አይቀነስ፣ አንድ በጣም ፓርቲኩላር ኢሹ ይኖርና ገኖ የሚወጣ ከዛ በኋላ በዛ ላይ ሰዎች የሆነ ምርጫ ይኖራቸዋል። ከዛ ያንን የነሱ ምርጫ ለሚልላቸው አካል የብራንድ ሎያሊቲ አይነት ነገር ነው የሚሰጡት። ለምሳሌ ሳምሰንግ ተጠቃሚ ከሆንሽ ፍሪጅ ስትገዢ ሳምሰንግ ትገዣለሽ፣ ቲቪ ስትገዢ ሳምሰንግ ትገዣለሽ ምናምን እንጂ ኤርፎን የትኛውን ጥሩ ብለሽ እያንዳንዱ ብራንድ አወራረሽ እንትን የትኛውን ናቲም አንዴ ብራንድ ሎያሊቲ ታዳብሪያለሽ። እንደዛ ነው የኢትዮጵያ ፖለቲካም እና አትሊስት ከ92 ጀምሮ እንኳን ያሉት ምርጫዎች ብናይ በኢትዮጵያ ፖለቲካ ውስጥ ብቸኛ አጀንዳ ብሔር ነው። የብሔር ፖለቲካ ይጥፋ፣ የብሔር ፖለቲካ ይኑር፣ የብሔር ፖለቲካ ይጥፋ፣ ያው የመንግስት አዋቀር ፌዴራሊዝም ምናምን አብረው ተያይዞ የሚመጡ ጉዳዮች ማለት ነው። ስቲል ባለፈው ምርጫ እሱ ነበረ አጀንዳው፣ የአሁኑ ምርጫ እሱ ነው ዋና አጀንዳ። ከዛ ቀላቅለው ለማምጣት ያው የተለያየ ኢሹ የውጭ ጉዳይ ምናምን እየተባለ ክርክር ይዘጋጃል። ያዩዋቸው የተወሰኑ ክርክሮች አሉ። ለምሳሌ ኢቲቪ ማህበራዊ ፖሊሲ ብሎ አዘጋጅቷል። ማህበራዊ ጉዳይ ብሎ ፋና ማህበራዊ ጉዳይ ብሎ አዘጋጅቷል። የፓርቲዎቹን ፕሮግራም ካይሽ እንደዛ ነው። ስለ ሴቶች ሲወራ ማህበራዊ በሚል ጥቅል ውስጥ ከሚዘረዘሩ ነገሮች ውስጥ አንዱ ነው። ከዛ አይ ቲንክ አዲስ ቲቪ ደግሞ ኤሜን ነው የሚባለው እሱ ደግሞ ሴቶችና የወጣቶች ተጠቃሚነት የሚል ክርክር አዘጋጅቷል። የሆነ ነገር ጋር ተጃምሎ ምናምን አንድ ላይ ተደርጎ ይመጣል እንጂ ራሱ እንደ አጀንዳ ሆኖ አይመጣም። ፓርቲዎቹንም ያው ለመረዳት ያህል ገዢ የለውም፣ ነጋዴዎች ስለሆኑ ማለት ነው የሚገዛቸው የሚፈልጉት። ስለዚህ ገዢ ያለው ብዙ ማሱ የሚከተለው ሀሳብ የትኛው ነው እሱ ላይ እናተኩር ነው። ፕሮግራማቸውንም ካየሽ የፓርቲዎች እንደዛ ነው። አሁን በጣም ያው
ሰሞኑን በጣም ስማቸው የተጠራ ካሉ ፓርቲዎች ለምሳሌ ኢዜማን ብንወስድ 14 ገጽ ፕሮግራም አለው። ኢዜማ 4 መስመር ነው ስለ ሴቶች ፕሮግራሙ ላይ የሰፈረው ማለት ነው። ሊትራሊ 4 መስመር ነው። ብልጽግና 29 ገጽ ፕሮግራም አለው፣ ግማሽ ገጽ አይሞላም ስለ ሴቶች የሰፈረው ማለት ነው። ህገ መንግስቱ አርቲክል 35 እንኳን የተሻለ ስለ ሴቶች መብት አብራርቶ እንትን ብሏል እና ፓርቲዎቹም እንደ ጉዳይ አይወስዱትም። ምርጫ ክርክር ላይም እንደ አጀንዳ የሚቀርብ ነገር አይደለም፣ የለም ማለት ይችላል። እኔም መስማማለሁ። አይ ዶንት ቲንክ አጀንዳ አልሆነም። እኔ ፓርቲኩላርሊ የግድ ብቻውን ችሎ ተነጥሎ መውጣቱም ብዙ አስፈላጊ ላይሆን ይችላል። አስሎንገስ ሜንስትሪሚንግም ስንል ዳትስ ዋት ዊ ሚን አይደለ? ሲወራ ሜጀር ጉዳዮች እያስዳለው የማንነት የኢትዮጵያዊ ማንነት፣ የብሔር ፌዴራሊዝም፣ የብሔራዊ ደህንነት፣ የማክሮ ኢኮኖሚ ጉዳዮች ናቸው ዲስከስ እናደርግ እና ሴቶችን የሚመለከታቸው የሴቶች ጉዳይ ነው ብቻ የሚል አሰምሽንም ያለ ይመስለኛል። ኦኬ ሴቶችን እንትን ለማለት ስለ ሴቶች እናወራበት። ሴቶችን ሁሉም ነገር ይመለከተናል አይደለ? የሀገር ደህንነት፣ ኢኮኖሚ ምናምን እና ትሩ አውት ዶስም ኢንተግሬት አልተደረገም። የሴቶች ጥያቄ ኢትስ ኖት አየር ላይ የተንጠለጠለ ጥያቄ አይደለም። ሴቶች አስ ግሩፕ እንትን አይደሉም። ለብቻችን የሆነ አየር ላይ ያለን መሀል ላይ ያለን ነገሮች አይደለንም። ሴቶች ብሔር አላቸው፣ ሴቶች መደብ አላቸው ምናምን ኢንተግሬትድ ነው አይደለ? ኢንተርሴክሽናል ነው ማንነቱም። የፍትህ ጥያቄ ነው፣ የሪፕሬዘንቴሽን፣ የኢኳሊቲ፣ የተጠቃሚነት ጥያቄ ነው እና ትሩ አውት ዚስ ፖሊሲስ ባለፈው ምርጫ ላይ አይ ቲንክ 2 ፖለቲካል ፓርቲዎች አስታውሳለሁ የሴቶች ፖሊሲ ብለው ለብቻ አውጥተው የነበረ እነዛም ሲደረግ ግን ለብቻውም ሲወጣ ትሪትድ ለብቻው የሴቶች ፖሊሲ አለን ኖት ትሩ አውት ሪፕሬዘንትድ አይደለም። የሴቶች ጥያቄና የስርዓተ ጾታ ጉዳይ ሌሎች ፖሊሲዎች ሲቀረጹ ፕሮሰስ ውስጥ ኮንሲደር የሚደረግ መታሰብ ያለበት የጤናም ላይ ኤግዛክትሊ። እንደውም አይ ቲንክ ትምህርት፣ ጤና፣ በተለይ ጤና የእናቶች ሞት ምናምን ሲባል ትንሽ የጤና ላይ የሴቶች ጉዳይ ይወራል። ሲወራም ያየሁት በምርጫ ክርክሮች ላይ የሴቶች ጉዳይ እንደ ተጠቃሚ ሴቶች ልዩ ጥበቃና ልዩ እንትን የሚያስፈልጋቸው ቡድኖች እንደመሆናቸው እነሱን እንደዚህ እናደርግላቸዋለን ኖት ሪሊ አስ ኤጀንትስ በት አስ ልዩ ጥበቃ ትፈልጋላችሁ እና እንደዚህ እንትናችሁ እናደርግላቸዋለን። ኖት ይሄ ጀንደር አናሊሲስ የሚለው ነገር ብዙ አልታየበትም ትሩአውት። እዚች ላይ አንድ ነገር ጨምር እጋራለሁ የሷን ሀሳብ። ግን ሂስቶሪካል ኢንጀስቲስ አለ በሴቶችና በወንዶች መካከል ባለው ግንኙነት። አሁን የፖለቲካ ፓርቲዎች በጣም የሚያተኩሩበት ነገር ህገ መንግስቱ ላይ ክርክር ሲያደርጉ በብሔሮች መካከል የነበረው የተዛባ ግንኙነት የሚለው መግቢያ እርስ በርስ እንትን የሚል ነው፣ ታሪካችን እንትን የሚል ነው። ያንን በመደገፍና በመቃወም ነው ክርክሩ አይደል? ዘሴም እኮ አንቀጽ ስለ ሴቶች አለ ህገ መንግስቱ አርቲክል 35 ሲጀምር ምንድነው የሚለው? ሂስቶሪካሊ ሴቶች ተገለው በማህበራዊም በኢኮኖሚም ተገለው ስለኖሩ ያንን ሶሻል ጀስቲስ ማምጣት አለብኝ ነው የሚለው አርቲክል 35 እና አይኖ በእነዚህ በሁሉም የሴት ለብቻ ብለን ማውጣቱ ያለውን ችግር ረዳለሁ። ግን ስቲል ያንን የነበረውን ሂስቶሪካል ኢንጀስቲስ ስቲል ያለውን ማህበራዊ ኢንጀስቲስ ግን ሶልቭ ለማድረግ በግዴታ አግንነን ማውጣት ያለብን ጉዳይ ነው ብዬ አስባለሁ። አሁን ዩኤስፒዲ ያለውን ተጨማሪ ሀሳብ እኔም እጋራለሁ። ስለዚህ አሁን የምርጫ ክርክሮችም ሲደረጉ ይህንን የሴቶች መብትን እንደ አጀንዳ ተደርጎ ሊወሰድ ይገባ ነበር። ምክንያቱም ህገ መንግስቱ የተዛቡ የታሪክ ግንኙነቶችን ለማከም ነው የወጣውና ህገ መንግስቱ መግቢያ ላይም ይሄ የተቀመጠ ስለሆነ ሂስቶሪካሊ በሴቶችና በወንዶች መካከል አንጀስት የሆነ ፍትሃዊ ያልሆነ ሪሌሽን ስለነበር፣ ስለዚህ የምርጫ ክርክሮችም መደረግ ያለባቸው የህብረተሰቡን ችግር መፍታት ያለመ እስከሆነ ድረስ ፕሮብሌም መፍታት ያለመ እስከሆነ የምርጫ ክርክሮች አጀንዳ ሴት ማድረግ የነበረ የሚኖርባቸው። በዚህ ረገድ የስርዓተ ጾታ ጉዳይ ዋነኛ ሚኒስትሪም ተደርጎ ሊወሰድ ይገባ ነበር። ግን እኔ ባዩዋቸው የምርጫ ክርክሮች በተለይ ሪሰንትሊ የተደረጉ የምርጫ ክርክሮች ላይ የስርዓተ ጾታ ጉዳይ እንደ ተቀዳሚ አጀንዳ ተደርጎ ሲወሰድ አላየሁትም። ሌሎች ቅድም የገለጽኳቸው ሌሎች አጀንዳዎች ናቸው ችግር ተብሎ ተወስደው ክርክር ሲደረግባቸው የነበረው። ነገር ግን የስርዓተ ጾታ ጉዳይ ህገ መንግስቱም ትኩረት የሰጠው ጉዳይ ከመሆኑ ጋር ተያይዞ
እንደ ዋነኛ አጀንዳ ተደርጎ ሊወሰድ ይገባ ነበር። ስቲል ሴቶች አር ኖት ኢኳል ዊዝ ሜን በተለያዩ መመዘኛዎች እኩል እስካልሆኑ ድረስ የስርዓተ ፆታ ጉዳይ ተቀዳሚ አጀንዳ መሆን ነበረበት ብዬ አስባለሁ። እንግዲህ አሁን እነዚህ ያላቸው ነገሮች ያው በፖለቲካ ውስጥ ያሉ ሰዎች ከማህበረሰቡ የተቀዱ ሰዎች ናቸው፣ የማህበረሰቡ አካል ናቸው። እሳቤዎችም ከማህበረሰብ የወጡ እሳቤዎች ናቸው ፖለቲካዎችን ውስጥ የሚያጠነጥኑት እንጂ ሌሎች ኤሊየንስ መጥተው አይደለም። እና ማህበረሰባችን ውስጥ ስለ ስርዓተ ፆታ ያለው አመለካከት ያንን ፊድ ያደርጋል። እንደው ምን አይነት ነው ብላችሁ ታስባላችሁ? ምናልባት ስታገናኟቸው ከዚህ ነገር ጋር ማህበረሰባችን ውስጥ በተለይ አሁን ለምሳሌ ቤተሰብ ውስጥ ስለ ስርዓተ ፆታ ውይይት ይደረጋል? በፓብሊክስ ቢሆን ሰብሰብ ብለን ተለቅ ባሉ ጉዳዮች ላይ ስናወራ ይሄ የስርዓተ ፆታ ጉዳይ ይገባሉ ወይ? አሁን በቤተሰብ ለምሳሌ ብዙ ነገሮች ዲስከስ ይደረጋሉ አይደለም? ልጆቻችንን ወይ ወንድሞቻችንን የምንነጋገራቸው ነገሮች አሉ። እዛ ውስጥ ምን አይነት ነው ያለው ቦታ ስርዓተ ፆታ? ከቤተሰብ ብንነሳ ለምሳሌ ከተማ አካባቢ የስርዓተ ፆታ ጉዳይ እንደ ኢሹም አድርጎ ሊወስደው የሚችል ፋሚሊ ሊኖር ይችላል፣ ሌሎቹ ላይወስዱት ይችላል። ክልል ላይ ገጠር አካባቢ ላይ ደግሞ ይሄ ኢሹ እንደውም ላይነሳ ይችላል። በቤተሰብ ዙሪያ በሚደረጉ ኮንቨርሴሽኖች ማለት ነው። ራዘር እንደውም ቤተሰብ ውስጥ የስርዓተ ፆታ ጉዳይ የሚንጸባረቅበት ነው። ሴቶች ኃላፊነታቸው ቤት ህፃንን መንከባከብ ያው ትራዲሽናሊ ሴቶች ኃላፊነት ተደርጎ እኛ የምንወስደው አለው እንደዛ ነው ሴት የተደረገው እንጂ አሁን እዚህ አርባን አካባቢ ላይ የስርዓተ ፆታ ጉዳይ በቤተሰብ ዙሪያ በቤተሰብ ውስጥ እንደ ኢሹ ተወስዶ እንትን ይደረግበታል ብዬ እኔ አላስብም። ፐርሰናሊ አላስብም። ራዘር እንደውም በቤተሰብ ውስጥ ይህ ጉዳይ አይነሳም፣ ታቡ ተደርጎ የሚወሰድ ጉዳይ ነው። በአብዛኛው ቤተሰብ ውስጥ ኢትዮጵያ ውስጥ ይህ ነገር እንደ ታቡ ተደርጎ የሚወሰድ ነው እንጂ ራዘር ግልጽ በሆነ መንገድ ዲስከሽን የሚደረግበት ነው ብዬ አላስብም የስርዓተ ፆታ ጉዳይ። ምክንያቱም ቤተሰብ አንዱ ነጸብራቅ ነው፣ የስርዓተ ፆታ መገለጫው ነጸብራቅ ነው። ለምሳሌ የወንድና የሴቶች ሚና አለ በቤተሰብ ውስጥ። ስለዚህ እንደውም ነጸብራቅ ተደርጎ ነው የሚወሰደው ቤተሰብ ራሱ ማለት ነው። ፍቅር ምን ትያለሽ? ቋንቋው የተለየ ይመስለኛል እንጂ ስርዓተ ፆታ ጀንደር ተብሎ አይደረግ ይሆናል እንጂ ደግሞ የሚደረግ ይመስለኛል። የጀንደር ጉዳይ የፓወር ሪሌሽን ጉዳይ አይደለ፣ የኃይል ግንኙነቶች ጉዳይ ነው እና ሴት ልጃችንን አታምሺ፣ በጊዜ ግቢ፣ ኦር ወንድምሽን አግዙ ምናምን ሲባሉ ዲዝ አር ዲስካሽንስ አባውት ጀንደር። ሶ አይ ቲንክ እና ውይይቱ የሚደረግ ይመስለኛል ሁላችንም ቤት ውስጥ ቢካዝ ኤቭሪዴይ ላይፋችን ነው፣ ሁሌ የምንጋፈጠው ኢንካውንተር የምናደርገው ነገር ነው። ግን ምን አይነት መልክ አለው? አይ አግሪ የሶሻል ማህበረሰባዊ ሚናቸው ላይ ፎከስ፣ የሴቶች ሚና ምን መሆን አለበት ቤት ውስጥ ምን ላይ የሚለው ላይ የሴቶች ሚና ላይ ያተኮረ ይመስለኛል። ስርዓተ ፆታ ስንል ሴቶች ላይ ነው የሚያተኩረው በአብዛኛው፣ በእነሱ ሚና ላይ እየተመሰረተ እንጂ እንትኑን ይሄ የፓወር ዳይናሚክሱን የኃይል ግንኙነቱን እና በኔጎሽዬሽን that happens between that ብዙ እንደ ማህበረሰብ ብዙ የምንወያይ አይመስለኝም in our private spheres as well። በማህበረሰቡ ውስጥ የሚለው ነገር ለመለስ በጣም አስቸጋሪ ነው። ምክንያቱም የኢትዮጵያ ማህበረሰብ ራሱ ብዙ የተለያየ ስለሆነ እንደየአካባቢው የተለያየ ነገር ሊኖር ይችላል እና የኔ ኢምፕሪካል ኦብዘርቬሽን ብቻ ነው መናገር የምችለው። የሁሉንም ጠቅልሎ የኢትዮጵያ ማህበረሰብ ውስጥ እንደዚህ አይነት ቦታ ነው ያለው ለማለት በጣም አስቸጋሪ ነው፣ እንደየአካባቢው ስለሚለያይ። ኢቭን በወንዶችና በሴቶች ብቻ ሳይሆን በሴቶችና በሴቶች መካከል ራሱ ብዙ የተለያየ ግንኙነት ነው ያለው። አይ ሚን የኢትዮጵያ እንትን ለምሳሌ ወደ ምስራቅ አካባቢ ብትሄጂ ፓስቶራሊስት የሆነ ኮሚኒቲ ጋር ብትሄጂ ለምሳሌ ሴት ብትገኝ ለምሳሌ ግማሽ ካሳ ነው የምትከፊው አይደል? ወንድ ብትገኝ ሙሉ ካሳ ትከፊያለሽ። ለምሳሌ ወደ ኖርዘርን አካባቢ ብትሄጂ ሴትም ወንድም የርስት መሬት የማግኘት መብት አላቸው። በአሰራር ግን ብዙ ጊዜ ሴቶች ተከልክለው ያውቃሉ። ወደ ታች ወደ ጉራጌ ምናምን ብትሄጂ ሴቶችን ባሎቻቸው ሲሞት የባል ወንድም ምናምን ይወርሳቸዋል እንደ ንብረት ማለት ነው። በየአካባቢው የተለያየ ነገር ነው ያለው። እንደየአካባቢው ይለያያል እና ጠቅልሎ ለመናገር በጣም ሪዳክሽኒስት መሆን ነው የሚሆነው። ግን ዙሪያ ከማየው በመነሳት በተለያየ አውድ ውስጥ ፍቅር እንዳላችሁ የሚነሱበት መንገድ ሴቶች የተለያየ ለምሳሌ
አብርሃሚክ የሆኑ ፌዞች በሃይማኖት ኮንቴክስት ውስጥ ብዙ ጊዜ ስለ ሴቶች ሲነሳ 3 ነገር ነው የሚነሳው። የሴት እናትነት ይነሳል፣ ሴሌብሬት ይደረጋል ምናምን። ከዛ የሴት ሚስትነት ይነሳል። እንዴት ነው ጥሩ ሚስት መሆን የምትችለው? እንዴት ነው መገዛት የምትችለው? እንዴት ነው ቤት ውስጥ ምናምን ቤቷን ትማት የምትችለው ምናምን። እሷን ደግሞ ያገኘ ዘውድ አገኘ ምናምን፣ ወይም ደግሞ እዚህ የሆነ ደህና ስራ ሰርቶ ከሞተ እዛ ሲሄድ ብዙ የእሷን አይነት ያገኛል ወይ ሰምቲንግ ሚስትነት። ሶስተኛ ደግሞ እንደ አሳሳች ትንሽ ከተገለጠች ታሳስተዋለች ወይም ደግሞ ምናምን በቃ በሶስቱ እንትን ተደርጎ ይነሳል። በፋሚሊ ውስጥ ያው ቅድም ፍቅር እንዳለችው አምሽቶ መግባት ለሴት እንትን ያለ ነገር ነው። የቤት ውስጥ ስራ መስራት፣ የወንድሟን ሸሚዝና ካሴ በማጠብ ለማመድና ወደ ባሏ እንትን ማዘጋጀት ምናምን እንዲህ ነገሮች አሉ። ከዛ እንደዚህ አሁን ሶሻል ሚዲያው ላይ ወይም ደግሞ የተወሰነ ታክሲ ውስጥም ሬዲዮም ላይ ምናምን መነጋገሪያ ወደ መሆን የሚያድግ ነገር የሚመጣው ደግሞ ምን ሲሆኑ ጥቃት ሲደርስ እንደውም የሴቶች ጉዳይ የጄንደር ጉዳይ የጥቃት ጉዳይ ሁሉ ነው የሚመስለው። ሴቶች መብት ምናምን ተብሎ ሲነሳ እኔ ሴት እንድትጠቃ አልፈልግም ምናምን ይላሉ። መጠቃት አለመጠቃት ሌላ ጉዳይ ነው። ግን በዛ መልኩ ነው ትንሽ አጀንዳ ከሆነ ራሱ የሆነ ፖለቲካዊ ይዘት ሊኖረው ስለሚችል ብዙ ጊዜ ማለት ነው። ቀጣዩ ጥያቄ ከሱ ጋር ነው የሚመሳሰለው። በአጋጣሚ ምን አይነት ኢሹዎች ናቸው አሁን ከሴቶች ጋር ስንነሳ ትኩረት የሚሰጣቸው ከሴቶች ወይም ከስርዓተ ጾታ ጋር በጣም በአትኩሮት ማህበረሰቡ የሚወያይባቸው ኢሹዎች አሉ። ሌላ ጊዜ ደግሞ ኢግኖር የሚደረጉ የስርዓተ ጾታ ጉዳዮች አሉ። ምን አይነቶቹ ናቸው? እኔ ህብረተሰቡ በጣም ይወያይባቸዋል ብዬ ማሰባቸው ከስራም ከልምድም አንጻር ጾታዊ ጥቃቶች ላይ ህብረተሰባችን በጣም ሴንሲቲቭ ሆኖ ሲወያይ ያለው አንዳንድ ሴቶች ላይ የሚደርሰው በጣም ከባባድ ወንጀሎች ላይ ህብረተሰባችን ሲወያይ ያለው። ስለዚህ ህብረተሰባችን እኔም የተረዳሁት ሴቶች ላይ የደረሰውን ጥቃት ሴክሹዋል ቫዮለንስ ሊሆን ይችላል ወይ ግድያ ሊሆን ይችላል። ያንን ላይ ኢሹ አድርጎ ነው እንጂ የሚወያየው መሆን የለበትም መደረግ የለበትም። ሴቶች ላይ የደረሰው ጥቃት ህፃናትም ሴቶች ሊሆኑ ይችላሉ። ሪሰንትሊ አሁን በጣም መነጋገር የነበሩ ኬሶች አሉ። ህፃን ፌቨን አለች፣ ሌሎችም ሰዎች አሉ እና እነሱ ላይ የደረሰውን ጥቃት ከማሰብ አንጻር ነው የሴቶች ጉዳይ ዲስከስ የሚደረገው እንጂ የስርዓተ ጾታ ጉዳይ ዲስከስ ሲደረግ አላየሁም። ራዘር ሴቶች ቪክቲም ናቸው ተጠቅቷል በሚል ጉዳይ ነው ህብረተሰቡ ዲቤት የሚያደርግበት እንጂ የስርዓተ ጾታ ጉዳይ በራሱ ዲቤት አከራካሪ ሆኖ ወይም ደግሞ መፈታት አለበት። የስርዓተ ጾታ ጉዳይ መፈታት አለበት። ምክንያቱም የስርዓተ ጾታ ጉዳይ ያው ሚና ስለሆነ ፓወር ኢምባላንስ ስለሆነ እሱ ላይ ፐብሊክ ዲቤት አይቻልም። ፍቅርስ የምትጨምሩ ነገር አለ? የጥቃት ጉዳይ የጀንደር ቤዝድ ቫዮለንስ የጥቃት ጉዳይ ነው። ከዛ ግን እሱም ዲስከስ ሲደረግ እንደ ኢንዲቪዥዋል ኬዝ ነው። እንትና እንደዚህ ሆነች ወይ የቀድሞ ፍቅረኛዋ ወይ ባሏ ምናምን እንደዚህ ያደረገ እንዴት ክፉ ሰው ነው። ሲስተሚክ ወደሆነ ውይይት አይዘልም። አፍሮ ባሮሜትር የሆነ የሰራው አሴስመንት ነበረ እና ጀንደር ቤዝድ ቫዮለንስ አብዛኞቹ ኢትዮጵያውያኖች ሜቶዶሎጂያቸውን ብዙ አላውቅም፣ ምን ያህል አስተማማኝ ነው የሚለው ጥያቄ ውስጥ እንዳለ ሆኖ አብዛኞቹ ኢትዮጵያውያኖች ጀንደር ቤዝድ ቫዮለንስን ይቃወማሉ፣ ግን እንደ ፕራይቬት ማተር ነው የሚያዩት። ግለሰቦች ቤት ውስጥ ይሄ ባልና ሚስት እናትና ልጅ ምናምን መነጋገር ያለባቸው ነገር ነው እንጂ የፐብሊክ ዲስኮርሳችን አካል መሆን ያለበት ስትራክቸራል የሆነ ነገር እንደሆነ ብዙ አያመለክትም የሚል ነገር። ምን አይነት ኢሹዎች ኢግኖር ይደረጋሉ? አሁን ከስርዓተ ጾታ ጋር በተያያዘ ለምሳሌ ሰዎች እውነትም ለምሳሌ ሶሻል ሚዲያ ላይ ይወያያሉ እንደተባለው የግል እንዲያውም ምን ብታረገው ነው ሁላ የሚል ሰው አለ። ያው ምክንያቱም ወደዛ ለመውሰድ ፐርሰናል ስለሆነ እንደተባለው ፕራይቬት ማተርስ ነው። ግን አዛኔሹ የስርዓተ ጾታ ብለን ስናነሳ ኢግኖር የሚደረጉ ደግሞ ጀመሩ የሚባሉ ጉዳዮች አሉ። ምን አይነት ነገሮች ጉዳዮች ናቸው? አይ ቲንክ የመብት ጥያቄ በጣም አቃፊ ነው። በት
አሁን በተለይ ከተማ ውስጥ የሆነ ጊዜ መንበር በጣም የለከፋ ጉዳይ በጣም ዲስከስ ይደረግ ነበር። በቴሌቪዥንም በምንም ፕሮግራም ይሰራበት ነበረ። እሱም ብዙ በሴቶች በፌሚኒስት አክቲቪስቶች ግፊት ወደ ፐብሊክ ዲስኮርሱ የገቡ እንትኖች አሉ። ኢትስ ራይት አይደለ? እንደፈለግሽ ወጥተሽ መግባት ሁሉም ሰው አሁን የደህንነት ስጋት አለብኝ ብሎ በሰላም ወጥቶ የመግባት ጥያቄ እንደሚያነሳው that's part of rights። እንደሱ አይነት የእኩል በተለይ ከኢኮኖሚ አንጻር የሴቶች ምንድን ነው ሌበር አቢዩስ የኃይል ብዝበዛ የሴቶችን ያልተከፈለ የማይከፈልበት የቤት ውስጥ ስራ እና ሀው እንክብካቤ እነሱ እንደ ኢሹ አይቀርም። አይነሱ በጣም ግፊት ይደረጋል፣ ግን ደግሞ ኔግሌክት ይደረጋል። እንደዛ አይነት እንትኖች አሉ። አሁን በኢትዮጵያ ውስጥ የስርዓተ ጾታን ጉዳይ እንደ ዋና የፖለቲካ ጉዳይ መውሰድ የማይታሰብ ወይም የማይታየ ነገር ነው። ግን በዚህ የተነሳ የሚመጡ ማህበራዊ ቀውሶች አሉ። የሴቶችን ጉዳይ እንደ ዋና ፖለቲካል ጉዳይ ባለመውሰዳችን የተነሳ የሚመጡብን ማህበራዊ ቀውሶች አሉ። ብዙ ችግሮች አሉ። እነዛ ችግሮች ምንድን ናቸው? ኢትዮጵያ በጣም ድሃ ሀገር ናት። ብዙ እስካሁን እንግዲህ የወጣ ነው የተለየ ማዕድን ምናምንም የለም። ማንኛውም ድሃ ሀገር ሀብታም ሊሆን በሚችልበት መንገድ ብቻ ነው መልማት የምንችለው እና ያለን የተፈጥሮ ሀብት 3 ነው በዋናነት። የሰው ቁጥር ነው፣ ብዙ ሰው አለ፣ 130 ሚሊዮን። ውሃ አለን፣ መሬት አለ። ካለን ውሱን እነዚህ 3 ሀብቶች ውስጥ 50 ሲደመር 1 የሆነውን ከህዝብ ብዛት 50 ሲደመር 1 የሆነውን ብቁ እንዳይሆን አድርገነዋል። አይማሩ፣ አይሰሩ፣ ከቤት አይወጡም። ስለዚህ ምን ኮምፒቲቲቭ አድቫንቴጅ ማየት አለባቸው ሀገሮች። ይሄ አይ ሚን የጀስቲስ ጉዳይ ነው፣ የፍትህ ጉዳይ ነው ምናምን። ከኢኮኖሚ አንግል ራሱ ከታየ ግን ኢትዮጵያ ኦፈር ልታደርገው የምትችለው ነገር ፎሪን ዳይሬክት ኢንቨስትመንት ለመሳብ ይሁን ለምንም ነገር የሰው ኃይሏን ነው። ለምሳሌ ቻይና እኔ ብዙ ሰው አለኝ፣ ቴክኒካል አቢሊቲያቸውን ጨምር ያለው እንደምታዩት ምንድነው ይሄ ትንሽ ነገሮች ምናምን መስራት፣ ቴክስታይል መስራት ምናምን። ስለዚህ እኔ ጋር ነው በርካሽ ሌበር ታገኛላችሁ ነው አይደል? ኢትዮጵያ ምስራቅ አፍሪካ ላይ ካሉ ሀገሮች ካነጻጸች ኮምፒቲቲቭ አድቫንቴጇ ውሃና የሰው ቁጥር ነው። ከዛ መሬት ከሱዳንም አይበልጥ መሬቱ እና ስለዚህ ይህንን በግማሽ አጥፍተነዋል። ይሄ በሌለበት ሁኔታ ኢትዮጵያ የኢኮኖሚ እድገት ታገኛለች ተብሎ ማሰብ የማይታሰብ ነገር ነው። ስለዚህ መሰረታዊ የሆነ ጉዳት ነው። ከዛ ደግሞ እንትን ነው ሳይክል ነገር ነው፣ አዙሪት ነው። ኢኮኖሚው ማያድግ ከሆነ ሴቶች ወደ ትምህርት አይመጡም፣ ሴቶች ጤና ዋስትና ያገኙ ምናምን፣ ሴቶች እርሊ ይዳራሉ ምናምን። ከዛ ሴቶች እንደዚህ ከሆኑ ደግሞ እንደገና ኢኮኖሚው ያድርገው። ስለዚህ አንዱ አንዱን እየወለደ እንደዚሁ አዙሪት ውስጥ ነው የምንቆየው ማለት ነው። እና አሁን ቅድም ራሱ ሳነሳ የነበሩ የምርጫ ክርክሩ ላይ የሴቶች የኢኮኖሚ ተጠቃሚነት ምናምን ሲባል የትኛው ኢኮኖሚ ያለነሱ የሚያድግ ኢኮኖሚ የለም በኢትዮጵያ ኮንቴክስት 50+1 ስለሆኑ። ስለዚህ ሊትራሊ አሁን ያው እያከክን እንቀጥላለን የሴቶችን ጉዳይ አጀንዳ ማናረገው ከሆነ ማለት ነው። ፍቅር ስፔድ እንግዲህ ከኢኮኖሚ አንጻር እንጎዳለን አለ። ሴቶችን የዋና የፖለቲካ ጉዳይ አጀንዳችን ያለማድረጋችን የስርዓተ ጾታ የሚጎዳን ሌላ ነገር ምንድን ነው ብለሽ ታስቢያለሽ? እስኪ ለምሳሌ ከኮንፍሊክት አንጻር ሊሆን ይችላል። ቢፎር ዳት እያስ ላይ ልጨምርና አይ ቲንክ እንደውም ከቅርብ ጊዜ ወዲህ ግሎባሊ ያለው የሴቶች ሪፕሬዘንቴሽን ምናምን አጀንዳው አንድ የሚገፋው ፕሮዳክቲቭ ካፓሲቲያቸውን የሴቶችን መጠቀም አለብን። ስቲል በተለየ መልኩ የሴቶችን ጉልበት እንበዝብዝ ነው። ኢትዮጵያ ውስጥ ያሉ አብዛኞቹ ኢንዱስትሪያል ፓርኮች በተለይ ቴክስታይል ላይ አብዛኞቹ ሰራተኞች ሴቶች ናቸው። በጣም ባነሰ ክፍያ ጉልበታቸው እየተበዘበዘ የሚሰሩት እና ኢቨን ሴቶችን እንዲሰሩ ይማሩ ምናምን ስንልም ኢትስ ኖት ዳት ዊ ቫልዩ ዘም አስ ሂውመንስ በት ምን ይጠቅሙናል እስቲ እነዚህ ሰዎች ዝም ብለው እንትን ከሚሉ እኮ ኮንትሪቢዩት ቢያደርጉ ሀገር ሊያሳድጉ ይችላሉ። ለእነዚህ እንዴት እንጠቀማቸው ነው ስቲል አይ ቲንክ በተለይ ፖለቲካል ወደ ጥያቄሽ ስመለስ የጀንደር ጉዳይ የሴቶችን ጉዳይ እንደ ፖለቲካል ኩዌስችን አለማየታችን
አንድ ኦነስትሊ እንደ ፖለቲካል ፌሊየር ይመስለኛል። እንደ ኮሌክቲቭ የሴቶች ጉዳይ ሴቶች ብቻ አይደለም። ቅድም እንዳልኩት ኢትስ አ ማተር ኦፍ ጀስቲስ ኢትስ አ ማተር ኦፍ ማርጂናላይዝ ሰዎችን አንድ የፖለቲካል ኦርጋናይዜሽን ውስጥ አንድ ፖለቲካል ኮሚዩኒቲ ፖሊቲ ውስጥ እንደሚኖሩ ሜምበሮች አባል እንደሆኑ ሰዎች ሪፕሬዘንቴሽናቸው እና የጋራ የሆነ የፊውቸር መጽያ እድላችንን የመወሰን እንትን ላይ አለመሳተፋቸው ድምፃቸው አለመኖሩ እንደ ኮሌክቲቭ ፌሊየር ነው እና የተሻለ ኮሚዩኒቲ ኢማጂን እንዳናረግ ራሱ አስ ኮሌክቲቭ ፌሊየር ነው ብዬ ነው የማስበው። ኖት ጀስት ኢን ኢኮኖሚ ኦር ፓርቲኩላርሊ እንደሱ ብዙ ማለት ይቻላል አይደል? ሴቶች ያልተሳተፉበት እንትን ነው ምናምን ሴቶቹን ያላስተማረ ማህበረሰብ የማህበረሰብ እድገት የሚለካው ሴቶቹን ትሪት በሚያደርግበት ልክ ነው የሚባሉ ነገሮች አሉ which are true። ግን ከዛም ባለፈ ምን አይነት ሀገር ውስጥ ነው መኖር የምንፈልገው? ሰውነታችን እንዴት ነው እንዲከበርልን የምንፈልገው? መብታችን ይከበር ስንል ምን ማለታችን ነው የሚሉትን ይሄ ቤዚክ የዲግኒፋይድ ሂውመን ላይፍ ጥያቄዎቻችንም ሳይመለሱ ነው የሚቀሩት by not treating this as a political because የሴቶች ጉዳይ it's not just የሴቶች ጉዳይ። እሺ ቴንክ ዩ። እኔ ያለኝ ሀሳብ በዚህ ጉዳይ ላይ የስርዓተ ጾታ ጉዳይ ሲሪየስሊ ባይወሰድ ምን ይዞ ይመጣል? ኮንሲኩዌንሱ ምንድነው ነው ጥያቄው። አይ ቲንክ ምንድነው ኮንሲኩዌንስ የሚኖረው? የሴቶች ተሳትፎ አሁን ትንሽም ቢሆን ያለው የሴቶች ተሳትፎ ይቀራል ማለት ነው ለወደፊቱ። እንዲሁም ይሄ ያለው ስታተስ ኮ ፓትሪያርኪው ይቀጥላል። ይሄ የወንዶች የበላይነት በሶሳይቲ ያለው የበላይነት ይቀጥላል ማለት ነው። ሌላ ደግሞ ጾታዊ ጥቃቶች የሚባባሱ ይመስለኛል። ምክንያቱም የጀንደር ኢሹ ሜንስትሪም በሚሆንበት ጊዜ የህግ ጥበቃ ያገኛል። የሴቶች መብቶች ጥቅሞችም ጥበቃ የህግ ጥበቃ ያገኛሉ። ይሄ ግን ኢሹ የሴቶች ጉዳይ እንደ ሜንስትሪም አለመወሰዱ ካልተወሰደ ውጤቱ ቅድም እንዳልኩት ነው። አሁን ያለው ምንሰማው ለጆሮ የሚዘገነን ምንሰማቸው ጥቃቶች ሊባባሱ ይችላሉ ብዬ አስባለሁ በእኔ በኩል። ሁለተኛ ደግሞ የሴቶች ውክልና አትሊስት አሁን ምንሰማው ውክልና ለምሳሌ ፓወር ኦፊስ የመንግስት ኦፊስ ከመያዝ አንጻር ሌሎች ህግ አውጪ ውስጥ መሳተፉ ይሄ ሊቀር ይችላል ብዬ አስባለሁ እንደ ሚኒስትሪም ካልተወሰደ። ምክንያቱም ከዚህ በፊት አይ ቲንክ እኔ ፐርሰናሊ ማምነው እንደ ሚኒስትሪም ስለተወሰደ ነው እነዚህ ተሳትፎ በተወሰነ ደረጃ ከፍ ያለው እና አሁን ግን እንደ ሚኒስትሪም ካልተወሰደ የሴቶች ተሳትፎ አትሊስት በቁጥር ደረጃ ያላቸው ተሳትፎ ሊቀንስ ይችላል ብዬ አስባለሁ። እንግዲህ እንዳለው ነው ማለት ያው በማድረጋችን እንጠቀማለን እንደ ሀገር፣ ባለማድረጋችን ደግሞ እንደ ሀገር እንጎዳለን። ዶክተር ቦጋለች አንድ ጊዜ ምን ብላለች? 50+1 ኮሚኒቲን ያላሳተፈ ሀገር አንካሳ ነው ማለት እኩል ከሌሎች እኩል መራመድ አይችልም። በጣም ይገልጸዋል ብዬ አስባለሁ። አይ ቲንክ ደግሞ መብቶቻችን ኢንተርትዋይንድ ናቸው። የኔ መብት የማይከበር ከሆነ የሱ መብት አይከበርም። ጊዜው እንትን ሊመጣ ይችላል። አይነቱ ይለያያል። ጀንደር ቤዝድ ቫይለንስ በአብዛኛው ሴቶችን ነው የሚያጠቃው። ስቲል ወንዶችም እየተጠቁ እንዳለ እናውቃለን፣ ግን አብዛኛው ሴቶች ነው የሚያስጠቃው። ጀነራሊ ስለ የመብቶቻችን ያሉበት የጤና ማጣትንም ያሳያል። የሴቶች መብት አለመከበር፣ የሴቶች እኩል ድምፅ አለመኖር ለብቻው ተገንጥሎ የሚታይ ነገር አይደለም። ምክንያቱም የሰብአዊ መብት አካል ነው። አዎ። እና ደግሞ የኔን መብት ያላስከበረ እንትን የሌላን ሰው ማስከበር አይችልም። በአንድ ፍሬምወርክ ውስጥ ነው አይደለ? እንደ ሰው ምንድነው ኢን ፍሮንት ኦፍ ዘ ሎው ሁላችንም እንደ ሰው ነው ትሪት የምናደርገው እና ለአንዳችን ካልሆነ የሌላችንን ፕሮቴክሽን ማጣት ነው እና ለሁላችንም ኢንሴኪሪቲ መሰረት ነው የሚሆነው። በተለይ ደግሞ ከኮንፍሊክት ሬዞሉሽን ጋር በተያያዘ ሴቶችን ያለማሳተፍ የሰላም ውይይቶች ላይ የኮንፍሊክት ድርድሮች ላይ በተለይ ውጤታማ ወይም ዘላቂ የሆነን ሰላም ላለማምጣት ምክንያት ይሆናል። በብዛት ሴቶችን ያሳተፉ ሀገሮች የተረጋጋ ወይም ሰስቴን የሆነ ሰላም አላቸው። እንደኛ አይነት ሀገራት ደግሞ ሴቶችን ዋናዎቹን ተጎጂዎች ስለሚያገድ የሚደረገው የሰላም ውይይት ከታች ከስሩ የሚያጸዳ አይሆንም ማለት ነው፣ ከላይ ነው የሚሆነው።
I think it's even difficult to call it የሰላም ውይይቶች አብዛኞቹ ኢሊት ባርጌን ናቸው አይደለም በኤሊቶች መካከል የሚደረጉ ኔጎሽዬሽንስ ናቸው እንጂ ጀኒውን ማህበረሰቡን ጀነራል ሴቶች ማህበረሰቡ ጀነራል የሚሳተፍባቸውም አይደሉም እስካሁን ያየናቸው አትሊስት ሜቢ አንገል ጨምር የግጭት ኮንቴክስቱ ላይ ኖርማሊ ያው ሴቶች የግጭት ተጠቂዎች ናቸው ግን በፕሮክሲ ነው ተጠቂ የሚሆኑት ማለት አባባል ራሱ አለ አይደል በርስትና በሚስት ምናምን ቀልድ የለም ምናምን ሶ ላይክ ጀንደር ቤዝድ ቫዮለንስ እንደዚህ ግጭት እንትን ውስጥ የሚኖረው ወንዱ ለማጥቃት ነው ያንተን ብሄር ወይም ያንተን አካባቢ ወይም ያንተን ሚስት ምናምን ያንተን እናት እንደዚህ ያደረኳት ነው መልእክቱ ለወንዱ ነው ባይ ፕሮክሲ ነው የሚጠቁት ሲጮህላቸው አድቮኬሲ ሲደረግላቸው ባይ ዘ ዌይ ያኛውን ለማሳጣት ነው ኢንተርናሽናል ኮሚቴ ወይ ምናምን ይሄን ሴቶችን እንደዚህ ያደረገ ከሌ መጥቶ ምናምን ነው ከዛ የሱ የኔ የሚላቸው ሲያደርጉት ድምፁን አያሰማም ዝም ይላል ስለዚህ ስምምነት ላይ ሲመጣ የተጋጩት ወንድና ወንድ ስለሆነ ነው ወንዶች እየቀረቡ ያሉት ምክንያቱም ሴቶቹ በፕሮክሲ ነው የተጠቁት ለደረ ግጭትም እንደዛው ነው ሜቢ ለገንዘብ ለመስራት ምናምን መልሶ ማልማት ሪሃቢሊቴሽን ምናምን ተብሎ ገንዘብ መቀበያ ካልሆነ በስተቀር ግደረ ግጭት የሚረሳው ግን ፕሪቬንሽን ደረጃ ላይ ለምሳሌ ግጭትን እስከ መጨረሻው ድረስ በተለይ ሴቶችን እንዳይጎዳ ከመከላከል ነው የሚጀምረው አይደል መከላከል ላይ ለምሳሌ ሴቶች እንትን ቢሉ early warning ኢንፎርሜሽን መስጠት ይችላል ለምን ማንኛውንም ግጭት ቀድሞ ሴቶች ይሰሙታል ከመነሳቱ በፊት ቡና ሲያፈሉ ወይ ምግብ ሲያቀርቡ ወንዶቹ ሲነጋገሩ ለማንሳት ሴቶች ጆሮ ውስጥ ነው መጀመሪያ የሚገባውና ለነሱ እንደነዚህ አይነት ፕላትፎርምስ ቢኖር እንደተባለው እኩል ስለ አካባቢያቸው ሰላም መወከል ወይ መናገር የሚችሉበት ሁኔታ ቢኖር ግጭትን ከማስቀረት አንፃር ራሱ ትልቅ ሚና ሊጫወቱ ይችላሉ ተብሎ ይታሰባል ተጨማሪ ነጥብ ያው ያስፊድ ባነሳው ላይ አሁን አርምድ ኮንፍሊክት ላይ ካየናቸው ግጭቶች ላይ ሴቶች ብዙ ጊዜ ሰብጀክት ነው የሚሆኑት ለምሳሌ የጦር ወታደሮች ሴቶች ላይ ጥቃት ያደርሳሉ ሴቶች ሰብጀክት ነው የሚሆኑት እንጂ ፕራይመሪ አክተር ሆነው ከኮንፍሊክት በኋላ የሰላም ግንባታ ላይም ተሳታፊ ሲሆኑ አይታዩም ሰላምን ወደ ማምጣትም ሲመጡ አይታዩም ራዘር ግጭት ውስጥ ግን ሴቶች ፕራይመሪ ቪክቲም ናቸው ምክንያቱም የተለየ እንክብካቤ ስለሚያስፈልጋቸው ጦርነት የሚካሄደው ብዙ ጊዜ በወንዶች ነው እና ሴቶች ምንድናቸው ግጭት ላይ ሰብጀክት ሆኖ ቪክቲም ነው የሚሆኑት አስገድዶ መድፈር ሌሎች አይነት ሴቶች ጥቃት የሚደርሰው ሴቶች ላይ ነው ጦርነት ውስጥ ላይ ማለት ነው ያስባለው እንደገኘው ያስፔድ እንዳለው ነው እንግዲህ አሁን ቀጥሎ የምናነሳው ርዕሰ ጉዳይ ውክልናና ተግባራዊ ወይም ትርጉም ያለው ተሳትፎ ላይ የሴቶች ውክልናና የስርዓተ ጾታ ጉዳይ እንደ ፖለቲካ መወሰድ መካከል ያለው ግንኙነትና ልዩነት ምንድነው አንደኛው ውክልና ብለናል ይሄንን ደግሞ የሴቶችን ወይም ደግሞ የስርዓተ ጾታን ጉዳይ እንደ አንድ የፖለቲካ አጀንዳ መውሰድ በሁለቱ መካከል ያለው ልዩነት ምንድነው እሺ እኔ ያለው ሪሌሽን ብዬ ማስበው ውክልና ሚንስ ነው ብዬ አስባለሁ ሴቶች ሲወከሉ በፐብሊክ ኦፊስን በሚያዝ ሊሆን ይችላል በተለያዩ አውዶች ላይ ሴቶች ሲወከሉ ውክልናቸው ለስርዓተ ጾታ ጉዳይን ለማስፈጸም ስርዓተ ጾታ የጀንደር ኢኳሊቲ ለማምጣት ውክልና በር ነው ብዬ ነው ማስበው ሚንሱ ነው ብዬ ነው ማስበው ምክንያቱም ሴቶች ሲወከሉ እና ኦፊስ ሚያዝ ሲችሉ ያንን ኦፊስ ይዘው ስርዓተ ጾታን ጉዳይ ያስፈጽማሉ ብዬ አስባለሁ ስለዚህ የውክልና ጉዳይ ከስርዓተ ጾታ ጋር ያለው ሪሌሽን ሚንስ ነው ብዬ ነው ማስበው ሪፕሬዘንቴሽን ማለት ነው ውክልና ግን ስርዓተ ጾታ ግን አውትካም ነው ብዬ ነው ማስበው ምክንያቱም ሴቶች ሲወከሉ ኦፊስ ሲይዙ ውሳኔ ሰጪ ይሆናሉ ውሳኔ ሰጪ ሲሆኑ ደግሞ በሚሰጡት ውሳኔ ሰጪዎች በህግም ሊሆን ይችላል በፖሊሲ ሊሆን ይችላል በበጀት አሎኬሽንም ሊሆን ይችላል ስርዓተ ጾታን እኛ የምንፈልገው የስርዓተ ጾታን ውጤት ስርዓተ ጾታ እንዲኖር የምንፈልገውን ነገር ሊያመጡ ይችላሉ ስለዚህ ሚንስ ነው ብዬ አስባለሁ ከስርዓተ ጾታ ጋር ያለው ሪሌሽን ማለት ነው እሺ እጋራለሁ እሱ ያለውን በተወሰነ ደረጃ ዳይኮቶሚው ትንሽ ያስቸግራል
ሲምቦሊክ የሆነው የሴቶች ሪፕሬዘንቴሽን እና ሚኒንግፉል የሆነ የሴቶች ጉዳይ አጀንዳ መሆኑ እርስ በርስ በጣም የሚያያዙ ነገሮች ናቸው። ልክ እንቁላሏ ዶሮዋ ምናምን አይነት ነገር የሚሆንበት እንትን አለ። ምክንያቱም ለምሳሌ የሴቶች ጉዳይ አጀንዳ ከሆነ የሴቶች ጉዳይ ወደፊት ከመጣ የሴቶች ውክልና ይጨምራል። የሴቶች ጉዳይ ወደፊት መጣ ማለት ሴቶች የትምህርት እድል ያገኛሉ፣ ሴቶች የጤና ዋስትና ያገኛሉ፣ ሴቶች መብቶቻቸው ይከበራል ማለት ነው። ሰው መብታቸው በተከበረ ቁጥር ውክልናቸው የመብዛት እድሉ ሰፊ ነው። ውክልናቸው በበዛ ቁጥር ደግሞ ከተወከሉት ያው ከኳንቲቲ ኳሊቲ ሊወጣ ስለሚችል ማለት ነው። ብዙ ኳንቲቲ በኖረ ቁጥር ደግሞ የተወሰነ የሴቶችን ጉዳይ ሁሉም ሴቶች ሴት ስለሆኑ ብቻ የሴቶችን ጉዳይ ዋና ያደርጋሉ ማለት አይደለም። ግን ኳንቲቲው በበዛ ቁጥር ደግሞ ጥራት ያለው ነገር ከዛ ውስጥ የመውጣት እድል ሊኖረው ይችላል። ኖት ነሰሰሪ ሁሉ ይሆናል ማለት አይደለም። አሁን የታንዛኒያዋ ሳሚያ ሱሉሁ በጣም ብሩታል ዲክታተር ናት። ግን የሴቶችን ጉዳይ ወደፊት ታመጣለች ወይ አላመጣችም ማለት ነሰሰሪ ይሆናል ማለት አይደለም። ግን አትሊስት አንዳንድ ወንዶች ላይረዱ የሚችሉትን ነገሮች ሊረዱ የሚችሉበት እድል አለ ውክልና። ለምሳሌ ኢትዮጵያ ውስጥ አይ ቲንክ 80ዎች ውስጥ ይመስለኛል ማሪታል ሬፕን ሪኮግናይዝ እናድርግ አናድርግ ምናምን የሚል እንትን ላይ ቤት ሚስቶቻችን እምቢ ሊሉን ነው ወይ ምናምን ብለው ወንዶቹ ያስቀሩት እና ሴቶች ቢበዙ ኖሮ ሜይ ቢ አንደርስታንድ ሊያደርጉት ይችሉ ነበረ። ንጽህና መጠበቂያ ምናምን ታክስ ፍሪ ይሁን አይሁን እንዲህ ነገሮችን በቁጥር አንደርስታንድ ሊያደርጉት ይችላሉ። ግን የትኛውን ፕሪፈር ታደርጋለህ ብባል እኔ እንደ አንድ ፖለቲካል ኢሹ እንደ ዋና ጉዳይ ሆኖ መምጣቱን ፕሪፈር አደርጋለሁ። እንደዛ ሲመጣ ውክልና ቁጥሩን ስለሚያመጣው ማለት ነው ጎትቶ። ግን ተመጋጋቢ ነገሮች ናቸው ሁለቱ። ፍቅርስ? እኔ መስማማለሁ። ግን ሰፊሽንት ኮንዲሽን ውክልና ለፖለቲካል እንትኑ ለፖለቲካል ጥያቄ መወሰዱ ኔሴሰሪ ሰፊሽንት ኮንዲሽን ላይሆን ይችላል ብዬ አስባለሁ። እያስ ያነሳው የሳሚያ ሱሉሁ ኤግዛምፕል አይ ቲንክ በጣም ጥሩ ኤግዛምፕል ይመስለኛል። ሪፕሬዘንቴሽን ኩድ ሚን ሴቶች ግለሰብ ሴቶችን የስልጣን መስጠት መሾም እና ያለው ስትራክቸር ላይ ኢንተግሬት ማድረግ ዳይቨርሲቲውን የምናያቸውን ሰዎች ዳይቨርሲቲያቸውን መጨመር ማለት ነው። ስትራክቸራል ነገር ኔሴሰሪሊ አያነሳም ውክልና። But when we're talking about gender as a political question, patriarchal system ላይ how our economy is structured, how our politics is structured, like structural ጥያቄ የሚያነሳ ነገር ነው የጀንደር ጥያቄ። ውክልና ግን could just be assimilation። ስልጣን የያዙ ሰዎች ስትራክቸሩ ላይ የምናያቸውን ሰዎች ለአይናችን ዳይቨርሲፋይ ያደርግልናል፣ ግን ኔሴሰሪሊ ሪዛልትን ላያደርግ ይችላል። አሁን እዚህ ጋር ሲምቦሊክ የሆነ ሪፕሬዘንቴሽን አለ ብለናል። እንደገና ደግሞ እንደ ሚኒንግፉል የሆነ ፓርቲሲፔሽን አለ ብለናል። በእነዚህ መካከል ሲምቦሊክ የሆነው በቁጥር ነው፣ ግን ደግሞ ቁጥር ብቻ በቂ አይደለም። ሚኒንግፉል የሆነ ዊሜን ፓርቲሲፔሽን ማየት አለብን በሲስተም ውስጥ እንላለን። ይሄ ነገር ሲምቦሊክ ብቻ ነው ቁጥር ብቻ ነው ወይም ደግሞ ሚኒንግፉል ፓርቲሲፔሽን ነው ለማለት የምንጠቀምባቸው መለኪያዎች ወይም ፓራሜትር ሲኖሩ ይሆን? ምንድን ነው ፓራሜትሩ? አሚን በሷ ፍቅር ያነሳቸው ፖይንት በጣም ኢምፖርታንት ነው። ስትራክቸራል ለውጥ ማምጣት ችሏል። አሁን 2018 በኋላ 50% ካቢኔ ሴቶች አሁን ቀንሷል መሰለኝ፣ ግን አልተሳሳትኩም 50% ካቢኔ ሴቶች ሆነዋል ምናምን ተብሏል። ግን ምንድን ነው ለምሳሌ የቤተሰብ ሕጉ ተሻሽሏል ወይ ደግሞ ከጾታዊ ጥቃት ጋር ተያይዞ የማስፈጸም አቅም ራሱ ጨምሯል ወይስ ቀንሷል? ከዛ በኋላ ሴቶች ከበዙ በኋላ ካቢኔ ውስጥ የሴቶች ጥቃት በግጭት አውድ ውስጥ ሆነ በተለያየ አውድ ውስጥ ቀንሷል ጨምሯል? ምን አይነት ህግና ፖሊሲዎች አዲስ ወጥተዋል? ለሴቶች የእናቶች በጣም ቀላሉ ማሳያ ለምሳሌ የእናቶች ሞት ቁጥር ጨምሯል ማለት ባለፉት 2 አስርት ዓመታት 2018 በፊት በነበሩት ድራማቲክሊ ነው በጣም የቀነሰው የነበረው የእናቶች ሞት ቁጥር። አሁን በጣም ጨምሯል። የሚያገቡ ሴቶች አንደሬጅ የሚያገቡ ሴቶች ቁጥር ጨምሯል። የግርዛት ቁጥር ራሱ ጨምሯል። ቁጥር ሲምቦሊክ ሪፕሬዘንቴሽን መሆኑ ማሳያ ነው። እነዚህ ነገሮች ሊሻሻሉ ሲገባ እንደውም ሪግረስ ነው ያደረጉት እና ኢምፓክቱ ደግሞ በጣም ሰፊ ነው የሚሆነው። አሁን ሴቶች አንደሬጅ ሆኖ ማግባታቸው ኢቭን አሁን ቅድም እያወራ ነበር አይደል? ለምንድን ነው የሴቶች ጉዳይ ፖለቲካችን ላይ ማናነሳው ምናምን ስንል ሴቶች ራሱ እኮ ያንሱት አይደለም። ፓርቲዎቹን ምናምን በወንድ ሆነ የተደረጉትን ተቋማትን ሴቶቹ ራሱ ያነሱት አይደለም። ግን ምንድነው አብዮት ማስነሻ እድሜ የሚባለው አለ አይደለ?
ህይወትሽን አስይዘሽ ነፍስሽን አስይዘሽ ምናምን በሞትም ለሆነ ዓላማ ነው ብለሽ የምትታገይበት እድሜ ያለ ጀነሬሽን አለው ከ18 እስከ 25 ነው። ከዛ በኋላ ትወልጃለሽ ምናምን የቤተሰብ ኃላፊነት ምናምን አለ፣ ለህይወትሽ ትሳሻለሽ። በዛ እድሜ ያንን ጥያቄ ሊጠይቁ በሚችሉበት የሚታገሉበት እድሜ ነው የልጅነት የሚሆኑት። ስለዚህ ሊጠይቁ ራሱ አይችሉም እና ኢምፓክቱ በጣም ሰፊ ነው። ግን ጥያቄው ሲምቦሊክ ሪፕሬዘንቴሽን ማሳያ ስለሆነ ኦልሬዲ ያልናቸው ነገሮች በቂ ማሳያ ይመስሉኛል። I think እያስካለው በተጨማሪ the nature of the discourse or political discourse የምክር ቤት ውይይቶች ላይ ሪፕሬዘንቴሽኑ ጉዳዩ እንዴት ነው ሪፕሬዘንት የሚደረገው ለውጡን ማየት because ጃጅ ለማድረግም ይከብዳል አይደል? አብዛኞቹ ሴቶች ሹመት የተሰጣቸው በሴቶች ጉዳይ ካምፔን አድርገው ወይ እንትን ብለው ታግለው ምናምን ያገኙት ፖዚሽን አይደለም፣ በሹመት የተገኘ ነው። ሶ የሴቶች ጉዳያቸው ይሁን አይሁን ራሱ አናውቅም። ጀስት ቢኮዝ ሴት ስለሆኑ ያው አስዩም እናደርጋለን እንደ አንድ ሴት ይመለከታቸዋል ፕሮባብሊ እንደዚህ ያነሱታል ብለን እና ጃጅ ለማድረግም የሚከብድ ይመስለኛል። ግን the nature of the discourse ለውጥ ካለው እኔ አይ ቲንክ ሪግረስ አድርጓል ብዬ ነው ኢቨን ባለፉት 8 ዓመታት ሪግረስ አድርጓል ብዬ ነው የማስበው። ሶ እሱ could be ተጨማሪ ኢንዲኬተር ሜቢ አንድ ለመጨመር በጣም ባጭሩ ያው እሷ በደንብ አስተዋለች የምንገባበት መዋቅር ምን ይመስላል የሚለው ነገር ማተር ያደርጋል። በማንኛውም ቁጥር ብትገቢ በምን አይነት ስትራክቸር ውስጥ ብትገቢው፣ ለምሳሌ አሁን ስታነሳ ትዝ ብሎኝ ነው የሴቶች እና ማህበራዊ ምናምን ጉዳይ ኃላፊ ለውጥ መጣ ከተባለ በኋላ ፊልሰን ነበረች፣ ትታወቅ ነበረ በዚህ ኢሹ ሪዛይን ያደረገችው። ያው ሌሎች ሪዛይን ያደረጉ ሴቶች እናውቃለን። ስትራክቸሩ የማያሰራ ከሆነ ኢቨን ጥራት ያለው ሰው ራሱ ተወክሎ ቢገባ ለመቀየር ይቸገራል። ተጠሪነትም የላቸውም። አሁን እነዚህ ሰዎች የሴቶችን ጉዳይ እንዲያነሱ ኤክስፔክት የሚደረጉት ኔትወርክ አላቸው ወይ የሴቶች ጥያቄ የሴቶች ሙቭመንት ፖለቲካል ኦርጋናይዚንግ ምናምን ሪዛልት ከሆኑ አትሊስት ሪኮልብል ናቸው አይደል? አካውንትብል የሚሆኑበት የሆነ እንትን አላቸው። አሁን አብዛኞቹ እንደዛ አይደሉም። ሶ ጥያቄ ቢኖረንም they're not really accountable to any because በፖለቲካል ኦርጋናይዚንግ ስላልመጡ። ሶስተኛ ጥያቄ መለሳችሁብኝ ማለት ነው። ማለት እነዚህ አሁን ሴቶችን በተለይ የሚገጥሟቸው ተግዳሮቶች ለምሳሌ የሜንስትሩዌሽናል ንጽህና መጠበቂያ ችግር ሊሆን ይችላል፣ የእናቶች ሞት ሊሆን ይችላል፣ ኤርሊ ማሬጅ ሊሆን ይችላል። እነዚህን ችግሮች ለመፍታት ቁጥር ብቻ በቂ ካልሆነ የሲስተም ለውጥ ያስፈልጋል ማለት ነው የሚለውን ነበረ ጥያቄ። ስለዚህ እሱን አብራራችሁልኝ። የሚያስፈልገው ሲስተሙ ከማያመች ከሆነ ሊሰሩ አይችሉም። ሚኒንግፉል የሆነ ፓርቲሲፔሽን ሊያደርጉ የሚችሉ ሴቶች እንኳን እዛ ስትራክቸር ውስጥ ገብተው ማያሰራቸው ከሆነ ያንን ነገር ሊተገብሩ አይችሉም የሚለውን ምላሽ በችሮታም የተገኘ ስለሆነ ስለዚህ ሲስተሚክ የሆነ ለውጥ ነው የሚያስፈልገው ሞር ቁጥር ከማድረግ ይልቅ የሚለውን ይዘነው እንሄዳለን ማለት ነው። ሌሎች እንግዲህ ተግዳሮቶች አሉ። ሴቶች አሁን ቅድም እንዳልነው በትክክል ሚኒንግፉል የሆነ ፓርቲሲፔሽን ለማድረግ የሚገጥሟቸው ችግሮች አሉ። እነዛ ችግሮች ምንድን ናቸው? ዋና ዋና እንቅፋቶቻቸው ሴቶች ለምሳሌ ሁላችንም አብዛኛው ጊዜ ይሄን ነገር እናነሳዋለን። እነዚህ አይነት ሴቶች ለምን ወደፊት አይመጡ? ይህን ሁሉ ሀሳብ ይዘው ይሄ ሁሉ የሚጠቅም ብዙ ነገር ሊቀየር የሚችል ሀሳብ ይዘው ለምንድን ነው ወደፊት ያልመጡት የምንላቸው ሴቶች አሉ። እነዛ እንቅፋቶች እንደው ምንድን ናቸው? አንደኛ እንደኔ እንቅፋት ብዬ የማስበው የፋይናንስ ችግር ይመስለኛል። ሴቶች አሰግሩፕ ተደራጅተው መብቶቻቸውን ለማስከበር የፋይናንስ ውስንነት ያለባቸው ይመስለኛል። ሁለተኛው ኢምፒድመንት አድርጌ መወስደው ደግሞ ዲተርሚኔሽን የለም ብዬ አስባለሁ። በሴቶቹ በኩል በራሳቸው ጽኑ ፍላጎት መብታቸውን ለማስከበር ለመንቀሳቀስ ዲተርሚኔሽን ቁርጠኛ የመሆን ችግር አለ ብዬ አስባለሁ። የመጀመሪያው ችግር ከዛ ባለፈ ደግሞ ኢኔብሊንግ ኢንቫይሮንመንት ሴቶች እንደዚህ ተንቀሳቅሰው መብታቸውን ለማስከበር ኢኔብሊንግ የተመቻቸ ሁኔታ አለ ብዬ አላስብም። የተመቻቸ ሁኔታ ምንድነው ብዬ ማስበው ምናልባት እንደዚህ አይነት ስትራግል ውስጥ ያሉ ሰዎች ሴቶች የቤተሰብ ኃላፊ ሊሆኑ ይችላሉ፣ ቤተሰብ ሊያስተዳድሩ ይችላሉ። ስለዚህ ይሄ በራሱ የተመቻቸ ሁኔታ ውስጥ አለመሆናቸው
ሴቶች መብታቸውን ተንቀሳቅሰው እንዳያስከብሩ እንቅፋት ነው ብዬ አስባለሁ በግሌ። በጣም ብዙ ነው። ግን አሁን ጭንቅላቴ ውስጥ ከመጡት ዋና ዋና ብዬ የማስባቸው ነገሮች አንደኛው ማህበራዊ ስሪቱ ራሱ የሚያስችል አይደለም። ማለት የሴቶች ሚና ምንድን ነው፣ ቅድም እንደተወያየ ነው የሴቶች ሚና ምንድን ነው የሚለው ነገር ሲቀመጥ ሴቶች ወደፊት እንዲወጡ መብታቸውን ሊጠይቁ የሚያበረታታ አይነት ማህበራዊ ስሪት አይደለም ያለው ሰው። የመጀመሪያው ነገር እሱ ይመስለኛል። ግን አንዳንድ ሴቶች በራሳቸውም ሊወጡ ይችላሉ። ያሉበትን ያለው ማህበራዊ ስሪት ሰባብረው በራሳቸው ሊወጡ ይችላሉ። አይ ቲንክ ስትራክቸራል ፋውንዴሽን ሊኖር ይገባል። ያንን ሊያደርጉ የሚችሉ ሴቶችን ካየን የሆነ ስትራክቸራል ፋውንዴሽን ነበራቸው። ማለትም አትሊስት ኢኮኖሚክሊ ኢምፓወርድ ሆነዋል ማለት ኢንዲፔንደንት ናቸው፣ ወይ በባላቸው ወይ ቤተሰቦቻቸው ላይ ምናምን የተንጠለጠሉ አይደሉም። ከባላቸው ቢለያዩ ራሳቸው ማኖር የሚችሉ ወይም ከሌላ ሰው የኢኮኖሚ ድጋፍ የማይሹ ሲሆኑ የተማሩ ሲሆኑ ምናምን እነዚህ ስትራክቸራል እንትኖች ሲሟሉ መብት ለመጠየቅ እና ወደፊት ለመውጣት ነገሮችን የሚያቀሉ ይመስለኛል። ከኔ የተሻለ ፍቅር ልተብራራው ትችላለች። ግን እስካሁን ድረስ የነበሩ ስርዓቶች ሲቀየሩ ምሳሌ ስሌቨሪ ሊሆን ይችላል፣ ፊውዳሊዝም ሊሆን ይችላል፣ ሲቀየሩ ከታችኛው መደብ እና ከላይ ካለው መደብ ወደ መሀል እየመጣ የነበረው አካል ነው ብዙ ጊዜ የሆነ ነገር የሚቀይረው። የየዕለት ተዕለት ኑሮች ላይ እንድትወሰኝ የሚያደርግሽ ወይ የሆድሽ ጉዳይ ሊሆን ይችላል፣ የዳቦ ጉዳይ፣ የልጅ ጉዳይ፣ የየዕለት ተዕለት ነፍስን የማስቀጠል ጉዳይ ላይ እንድታተኩሪ ከተደረገ ለውጥ ለመጠየቅ የሚያመቻች ሁኔታ ወይም የተሻለ ነገር ላይ ለሚል የሚያመቻች እንትን ውስጥ ስቴት ኦፍ ማይንድ ውስጥ አትኖሪም። እዚህ አይ ቲንክ እሱ ይመስለኛል ይሄ ነገር አለመሟላቱ ይመስለኛል። ለመጨመር ያህል ያው ጄንደር አሁን ስርዓተ ጾታ እኛ ጋር በእኛ ሶሳይቲ በእኛ ህብረተሰብ ፊክስ የተደረገበት በሚና ነው። የሴቶች ሚና ምንድን ነው፣ የወንዶች ሚና ምንድን ነው ነው። ስለዚህ የሴቶች ሚና በህብረተሰብ ውስጥ የምናውቀው ሚና ነው። ለምሳሌ ህፃናትን መንከባከብ፣ መውለድ፣ ሰፖርቲቭ የወንዱ ሰፖርቲቭ መሆን ነው። ስለዚህ ይሄ ዲዩቲ ያለባት አንድ ሴት ይህን ዲዩቲ ትታ ሞር ይህን ዲዩቲን ወደ ጎን ትታው ወደ ጎን ብላው ሞር መብት ወደ ማስከበር ሁኔታ ላትሄድ ትችላለች። ምክንያቱም ይሄ ያለው የሴቶች ሶሳይቲ ለሴቶች የሰጠው ኃላፊነት በራሱ ሴቶች ገፍተው የመብት ጥያቄዎቻቸውን እንዳያቀርቡ እንቅፋት ኢምፒድመንት ነው ብዬ አስባለሁ በግሌ ማለት ነው። እስማማለሁ። አብዛኞቹ በተደጋጋሚ የምንሰማቸው የባህላችን የስትራክቸሮች ምናምን እንትኖች እንዳሉ ነው። አይ ቲንክ መራር እውነት ቢሆንም መዋጥ ያለብን የሚመስለኝ አይ ቲንክ የዲተርሚኔሽን ጉዳይ አይ ቲንክ በጣም ኢምፖርታንት ይመስለኛል። ኢኔብሊንግ ኤንቫይሮንመንት ብዙ ጊዜ ጨቋኝ ስርዓቶች እንድትጥያቸው ራሳቸው አመቻችተው ኢኔብሊንግ ኤንቫይሮንመንት አይፈጥሩልሽም። ተበደልኩኝ ብሎ የሚያስበው አካል ሪስፖንሲቢሊቲ ነው። ዲስፓይት አጌንስት ኦድስ ታግሎ ተፋልሞ እሱን ለመደርመስ ኦር አትሊስት ፋይቲንግ ግራውንድ ሴኪዩር ማድረግ የተበዳይ አንፎርቹኔትሊ ኃላፊነትም ነው። እሱን ስፔስ ክሬት ማድረግ ሳምሃው ፑሽ ማድረግ ተገዶ ነው አይደለ? ብዙ ሰው መብትሽን በችሮታ ብዙ ጊዜ ጨቋኝ ስርዓቶች መብትሽን በችሮታ አይሰጡሽም። you have to fight for it። እሱ እንዳለ ሆኖ አይ ቲንክ አንዳንድ ፖዚቲቭ የሚመስሉ ኢንተርቬንሽኖች ግን በጣም ፖለቲካል ኮንሽስነሶችን አሰ ማህበረሰብ ከነበረበት ቀንሷል ብለናል በተደጋጋሚ በፊት ከነበረ። አይ ቲንክ የሴቶችም ኦርጋናይዚንግ እንደዛው በ1960ዎቹ 70ዎቹ 80ዎቹ የነበሩት የሴቶች ማህበራት የነበሯቸው አይነት ፓወር አሁን የለንም። እንደውም አብዛኞቹ የሴቶች ጥያቄዎች ሆቴል አዳራሾች ውስጥ በኤንጂኦ ፍሬምወርክ በዶናልድ ፍሬምወርክ ነው የጀንደር ጉዳይንም ዲስከስ የምናደርገው። እና ኢትስ ኖት ጀስት አ ማተር ኦፍ ራይት ፕሮጀክት ፕሮግራም ምናምን መቅረጫ እንትን ይሆናል የሆነ የ2 ዓመት የ4 ዓመት የተወሰነ ፕሮጀክት ተነድፎለት በፕሮጀክት እንትን ይላል። ኤንድ ይሄ ፖለቲካል ካፓሲቲውን ዋተር ዳውን አድርጎታል። ከፖለቲካል ጥያቄ በጣም ክላሴት አድርጎት ለመንግስትም ብዙ ኦፌንድ በማያደርግ መልኩ ትንሽ እኮ መንገድ ብትሰጡን ትንሽ ብታስገቡን እኮ እዚች ጋር እንደዚህ ኢኮኖሚያችሁን እናሳድግላቸዋለን እንደዚህ እናደርግላቸዋለን እንዲሉ ሆኗል። በጥሩ ሁኔታ ሰፖርት እናደርጋለን የሚሉ ኦርጋናይዜሽኖችም አይ ቲንክ ሳምሃው ኔጌቲቭ ሮል የተጫወቱ ይመስለኛል። አንድ ነገር ብቻ አልጨምር። በጣም ነው የምስማማው ፍቅር ካለችው ጋር። ኦፍኮርስ ዲተርሚኔሽን በጣም አስፈላጊ ነገር ነው። ግን
ሰልፍ ኢማንሲፔሽን ይቀርማል አይደል? መጀመሪያ መበደልን ማወቅ ራሱ በጣም አስፈላጊ ነገር ነው ማለት ለዛ ነው ማህበራዊ ስሪት ምናምን የሚለው ነገር የሚነሳው። ቤት ውስጥ ቁጭ ብላ መዋሏ ዲዩቲዋ እሱ ብቻ እንደሆነ ማሰቧ ልክ ነው፣ ሌሎች ሴቶችም እንደዚህ ነው እንደው መኖር ያለባቸው ብላ አምና ለልጇም ራሱ ለሴት ልጇ እያስተማረች ከሆነ ሰልፍ ኢማንሲፔሽን ራሱ የለም ማለት ነው። ዲተርሚኔሽን ደግሞ ቀጥሎ ያለ ነገር ነው የሚመጣው እና አይ ቲንክ እሷም ያለችው ልክ ነው። ማህበራዊ ስትሪቱም ስቲል አለ ለማለት አንድ ሀሳብ አለኝ፣ የተለየ ሀሳብ። እኔ አይ ቲንክ ሴቶች አብዛኛው አሁን ያሉበትን ሁኔታ እንደ ተመቻቸ ሁኔታ አድርገው ራሳቸው ኮንሲደር ያደርጉታል ብዬ ነው ማስበው። አሲፍ ችግር ሆኖ ቢያዩት ኖሮ ለምሳሌ ብዙ መብቶች አሁን ካየናቸው ለምሳሌ የሶሻል ኤንድ ኢኮኖሚክ መብቶች፣ የሲቪል ኤንድ ፖለቲካ መብቶች የመነጩት ከጭቆና መብቶቹ የመነጩት። ለምሳሌ አሁን ሶሻል መብቶች ኢኮኖሚክ ኤንድ ሶሻል መብቶች የመነጩት ለምሳሌ ከኢንዱስትሪ አብዮት ጋር በተያያዘ ወዛደሩ ሲደርስበት የነበረውን ጭቆና ከዛ የመነጩ መብቶች ናቸው። ለምሳሌ የኤምፕሎይመንት መብት ልትዩ ትችያለሽ፣ ለእኩል ስራ እኩል ክፍያ፣ እንደዚህ አይነት መብቶች የመነጩ ከጭቆና ነው። ስለዚህ የሴቶችም ይሄ የሴቶች የመብት ጥያቄ ገፍቶ ያልወጣው ብዬ የማስበው አይ ቲንክ ወይ ሴቶች ያሉበት ሁኔታ አስ ኤ ፌቨራብል ኮንዲሽን ራሳቸው ተቀብለውታል ብዬ አስባለሁ። ወይ ደግሞ እኛ ፐርሲቭ እንደምናደርገው አይነት ዲስክሪሚኔሽን ወይም ጭቆና የለም ብዬ አስባለሁ። ቢኖር ኖሮ አንድ ነገር ቢኖር ኖሮ ገፍቶ ይወጣል ብዬ አስባለሁ። ስለዚህ ሪኮግናይዝ አላደረጉም ራሳቸው። ትንሽ አይ ቲንክ እዚህ ጋር ካቪያት ያስፈልገናል። አሁን የሴቶችን ስቴት ኦፍ ውመን ስናየው 50 ዓመት በፊት ምናምን ከነበረው ደፍኔትሊ በጣም ተሻሽሏል አይደለም። ዝም ብሎ የመጣ አይደለም። በሴቶች ትግል የመጣ የተሻለ ኢኮኖሚክም ሶሻል መብቶችም ሪፕሬዘንቴሽንም ሰምሃው የተሻለ ደረጃ ደርሷል። በት አይ ዶንት ቲንክ I understand the tendency to say okay if you're not fighting for it then አልተጎዳችሁም ማለት ነው የሚለውን ግን የኦርጋናይዜሽን ሶሻል ኦርጋናይዜሽን ፖለቲካል ኮንሽንስሳችን የሚዋቀርበትንም መልክም አይ ቲንክ ማየት ያለብን ይመስለኛል። አሁን ሴቶች ኦርጋናይዝ ያደርጋሉ፣ ግን ኦርጋናይዝ የሚያደርጉት ብዙ ጊዜ በሰርተን ፖለቲካል እንትኖች ውስጥ ነው አይደለ? በብሔር መዋቅር ውስጥ ሊሆን ይችላል። ሶ ጥያቄዎቻቸው ኢንክሉዲንግ ጀንደር ቤዝድ ቫዮለንስን የተለያዩ ጥያቄዎቻቸውን እንትን ብለው ግን መስበር አልቻለም በደንብ እንዳለ ጠቅላላ ፖለቲካችንን የያዘው ማንነትን ደግሞ በብሔርና በዜግነት መሀል ያለው ፍትጊያን እሱን ሰብሮ መውጣት አልቻለም እንጂ I don't want to completely discredit that there are no efforts. እኮ እኔም እሱ ጋር አሁን እንዲያውም ትልቅ ተግዳሮት ብዬ የማስበው በብሔር የተከፋፈለ አይነት ፖለቲክስ መኖሩ የሴቶች ጥያቄ ወይም ደግሞ ሚኒንግፉል ፓርቲሲፔሽን የሴቶች ጥያቄዎች ገፍተው እንዳይወጡ አድርጓል ብዬ አስባለሁ። ምክንያቱም እንደ ሰዎች ወይም እንደ ሂውማን ቢሆን አጠቃላይ የፖለቲካ ነገራችን በሰውነት ላይ በሀገር ላይ ብቻ የተመሰረተ ቢሆን ኖሮ ቀጥሎ የሚመጣው ማንነታችን የጾታ ማንነታችን ነበር። ስለዚህ እዛ ጋር ይነሳ ነበር ብዬ አስባለሁ። ፐርሰናሊ ጥያቄ መጠየቅ ከተቻለ አይ አግሪ ማለት በተለይ ኮላቦሬት እንዳያደርጉ ምናምን በጣም ወደኋላ የሚይዝ ነገር ነው። ሶስተኛ አራተኛ ጥያቄ አድርጎታል። ኦብቪየስሊ ግን ለምንድን ነው ዊዝን ዘ ብሔር ኢትሰልፍ የማይነሳው? ማለት በብሔሮች መካከል ያለው እና በፖለቲከኞች መካከል ያለው ችግር አለ። ግን ዊዝን አንድ ብሔር ራሱ ለምንድን ነው ሴቶቹ የማይጠይቁት? ኖት በኢትዮጵያ ኮንቴክስት ሳይሆን ምሳሌ ኦሮሚያ፣ ትግራይ ወይ አማራ ምናምን ሊሆን ይችላል። በራሳቸው ውስጥ ራሱ ለምንድን ነው አጀንዳ የማያደርጉትና የማይጠይቁት? እኔ ማስበው ለመሰለ አሁን ብሔሮች ከብሔሮች ጋር ነው ጥያቄ የሚጠያየቁት። ዝስዴስ የኢኳሊቲም የኤምፓወርመንት ችግር አለ ተብሎ የሚታሰበው ዊዝን የተለያዩ ብሔሮች ነው እንጂ አንድ ብሔር ውስጥ የሚነሱ ጥያቄዎች የሉ። ኢቨን አንድ ብሔር ውስጥ የተለያዩ የተቃውሞ ነገሮች ቢኖሩ ግን ብዙውን ፎከስ የሚያደርገው ጣት የሚጠቋቆሙት የተለያዩ ብሔሮች ላይ ሆነ አንዱ ብሔር የሚጠይቀውም ራይቱን የሚጠይቀው ከሌላው ብሔር ሆነ ማለት ነው። ያ ይመስለኛል የሚይዘው። ሁለቱም ግን ሼር የሚያደርጉት ኮመን ፊቸር አላቸው፣ የብሔር ጥያቄ የሴቶችም ጥያቄ። አንደኛ ሁለቱም ግሩፕ ራይት ናቸው፣ የቡድን መብቶች ናቸው። ግን ልዩ የሚያደርጋቸው ደግሞ ለምሳሌ የብሔርን ጥያቄ ካለን ኤክስክሉዥነሪ ነው፣ አግላይ ነው። ለምሳሌ የሚመለከተው የዛ ብሔር አባል የሆነ ሰው ነው። የሴቶች ግን ለምሳሌ የስራ ጾታ ጉዳይን ካየነው ኢንክሉሲቭ ነው፣
ሁሉም ብሔር ውስጥ ያለ ሰው ይመለከቷል። ወይዘሮ ኦሮሞ ሆነ፣ ወይዘሮ አማራ ሆነ፣ ወይዘሮ ሲዳማ ሆነ፣ ወይዘሮ አርጎባ ሆነ ይመለከቷል። ግን ኮመን ፊቸራቸው ሁለቱም የመብት ጥያቄ ሆነው የቡድን ጥያቄ ናቸው። ሁለቱም በቡድን ኤክሰርሳይዝ የሚደረጉ መብቶች ናቸው። አሁን ውመንስ ስንል ሴቶች በአንድነት የሚጠይቁት መብት ነው። የብሔርም ጥያቄ ብሔሮች የተወሰኑ ብሔሮች በቁጥር ግሩፕ የሚባሉ ብሔሮች የሚጠይቁት ናቸው። ግን ምንድነው ልዩነታቸው? እንደኔ ልዩነት ብዬ የማስበው ያኛው የብሔር ጥያቄ በጣም ኤክስክሉዥኒስት ነው። ለምሳሌ የዛ ብሔር ያልሆነ ሰው ለዛ ብሔር ተወክሎ ጥያቄውን አያነሳለትም። ነገር ግን የሴቶች ጥያቄ የሴቶች የመብት ጥያቄ ካለ ነው ሁሉንም አቃፊ ነው፣ ሁሉንም ኢንክሉሲቭ ነው፣ ክሮስ ከቲንግ ነው። ሁሉም ሰው ሊሳተፍበት የሚችል አይነት የመብት ጥያቄ ነው። አይ ቲንክ ሃይራርኪ ኦፍ ራይትስም አለ። በተለይ በብሔር የተደራጁ ፖለቲካል ኦርጋናይዚንጎች ላይ አይ ቲንክ ህወሓት ጥሩ ኤግዛምፕል 30% የህወሓት እንትኖች ታጣቂዎች ሴቶች ነበሩ። የሴቶች ጥያቄ በደንብ ያነሱ ነበረ። በት ኢት ዋዝ ኦኬ መጀመሪያ ማህበረሰባችንን ነፃ እናውጣ there's a greater question ከዛ እኮ የእናንተን እንደርስበታለን አላችሁ የትም አይሄድባችሁ እና ክሮስ ካቲንግ ኤሌመንት አለው። ግን አይ ዶንት ቲንክ አንድ የትግራዋይ ሴት ጥያቄ እና አንድ የኦሮሞ ሴት ጥያቄ አንድ አይነት እንትኖች አሏቸው። በት ኢንተርሴክሽናሊቲ አይ ቲንክ እዚህ ጋር ነው የሚመጣው። አንድ አይነት ጥያቄዎች አይደሉም። ኮምፕሊትሊ ሼር የሚያደርጓቸው ቤዚክ ሂውማን ራይትስ የሁሉም ሰው ጥያቄ ነው in the first place። ከዛ በኋላ ግን በሶሻል ስትራክቸሩ በፖለቲካል ስትራክቸሩ እና ከስቴቱ ጋር ካላቸው ሪሌሽንሽፕ አንጻር የተለየ ኑዋንስድ የሆነ እንትኖች አላቸው። ሶ አይ ቲንክ ኢትስ ኦልሶ ዲፊካልት ቱ ሴይ ለምን ሴቶች እንዳለ ተሰብስባችሁ ለምን ጥያቄያችሁን እንትን አትሉም? ቢካዝ ዲስክሪሚኔሽንም ኤክስፒሪየንስ የሚያደርጉት እኩል አይደለም። ኖት ጀስት በብሔር በቶልሶ በክላስ የከተማ ነው የገጠር ነው፣ ተማረች አልተማረች፣ አግብታለች ልጅ አላት፣ እንደዚህ የተለያየ አይነት ዲስክሪሚኔሽን ነው እና ቤዚክ ሂውማን ራይትስ የሁሉም አክሮስ ደ ቦርድ ሼር የምናደርገው ጥያቄ ነው። ግን ሴት ስለሆናችሁ ብቻ ሁላችሁም ተሰብስባችሁ አንድ አይነት ጥያቄ ልንጠይቅ የምንችል አይመስለኝም። ቢካዝ በተለያየ መንገድ ነው ከስቴቱም ጋር ሪሌት የምናደርገው፣ ሶሻሊም ከኛው ብሔር አባላታችሁም ጋር ከሌሎቹም ጋር ሪሌት ስናደርግ የምናደርግበት መንገድ ይለያል እና ኢትስ ኢንተርሴክሽናሊቲ አይ ቲንክ አንድ አንቺ ያነሳሽው ነጥብ ላይ ሳረሳው ላንሳው። አሁን ለምሳሌ የሴቶች ጥያቄ ብለን ካየነው የኢኳሊቲ ጥያቄ ነው አብዛኛው አይደለ? በኢኳሊቲ ጥያቄ ውስጥ በእኩልነት ጥያቄ ውስጥ የሚፈታ ጥያቄ ነው። ስለዚህ ሁሉም ለምሳሌ አማራ ውስጥም ያለ፣ ኦሮሞ ውስጥም ያለ፣ ትግሬ ውስጥም ያለ የሴቶች ጥያቄ የእኩልነት ጥያቄ ነው። ከእኩልነት ጋር በተያያዘ ጥያቄ ስለሆነ ሁሉም ሼር ያደርገዋል ብዬ አስባለሁ። ምክንያቱም የብሔርም ጥያቄ እኮ የእኩልነት ጥያቄ ነው። እዚህ ላይ አይ ቲንክ ትንሽ ወደ ፍቅር አጋድለው ይመስለኛል። የጥቁር አሜሪካኖች የመምረጥ ምናምን ብዙ ጊዜ እንደ ምሳሌ የሚነሳው እሱ ነው አይደለም። አሜሪካ ውስጥ የመምረጥ መብት ሲነሳ ነጭ አሜሪካኖች ነጭ ሴቶች ይምረጡ ወይስ ጥቁር ወንዶች ይምረጡ ነበር አይደል ክርክሩ። ከዛ ነጭ ሴቶች መጥተው ጥቁሮቹን ሴቶች አግዙ፣ ምክንያቱም የሴቶች መብት ነው ሲሉ ጥቁሮች ሴቶች የገቡበት ኮነንድረም ጥቁር ወንዶች እንዲመርጡ ብናደርግ ሰምሃው በአይደንቲቲያቸው የሚመጣባቸውን ችግር በሬሻል አይደንቲቲ የሚመጣባቸውን ችግር ይፈታል። ነጭ ሴቶች ይምረጡ ቢሉ ደግሞ ከሴት ጋር ተያይዞ የሚመጣውን እንትን ሊፈታላቸው ይችላል። አይ ቲንክ ሰምሃው የብሔር ጉዳይም እሱ ያለው ይመስለኛል። እንደ ብሔራችን መጀመሪያ ነፃ እንውጣ ወይስ እንደ ሴት መጀመሪያ ነፃ እንውጣ የሚለው ነገር ውዝግብ ውስጥ ሊከት ይችላል የሚለውን እስማማለሁኝ። አንድ ፍቅር ያለችው ነገር እንደ ሁለተኛ ሶስተኛ አጀንዳ የሚለው ባይ ዘ ዌይ የኢዜማን ቅድም ያልኳት ነበር። የኢዜማን ፕሮግራም እያየው 4 መስመር ነው ብዬሻለሁ እና የመጨረሻው አረፍተ ነገር ምንድነው የሚለው አሁን ያለው አፈና ሲነሳ ቃል በቃል ነው ሴቶች የተሻለ ትርጉም ያለው ምናምን እንትን ያመጣሉ ብለን ተስፋ እናደርጋለን ይላል። ሰው ምንድነው ቅድሚያ የሚሰጠው አሁን ያለውን አፈና ለማንሳት ነው ማለት ነው። እና የብሔርን ጉዳይ እንደዚህ እየታየ ይመስለኛል። ሰው አያግሪ ያው እኔ ሁልጊዜ የማነሳው ነገር ነው ማለት ሌሎች ሀገራት እንደዚህ አይነት ፖለቲክስ ስለሌላቸው የሴቶች ጉዳያቸው ጎልቶ ሲወጣ እናያለን ሲተገበር። አሁን ቅድም እንዳልነው ናሽናል አክሽን ፕላን እንኳን ጎረቤቶቻችን ነው ኡጋንዳ 3-4 ሪቫይዝ አድርገውታል። እኛ ገና ነን።
ለምን ፑሽ አላደረግንም? ምክንያቱም ዊ አር ቢዚ በዚህኛው በብሔርተኝነት በኩል በጣም ቢዚ ነን። እርግጠኛ ነኝ እሱ ደግሞ ቶሎ የሚፈታ ነገር አይመስለኝም። ያ አንዳንዴ ትንሽ ተስፋ ያስቆርጣል። የሴቶች ጉዳይ እንደተባለው ቀጥሎ የሚመጣ ያኛው ሴትል ከሆነ በኋላ የሚባል ከሆነ አሁንም ወደኋላ ያስቀረናል ብዬ አስባለሁ። ፐርሰናሊ ዛትስ ማይ ኦፒኒየን። ጥሩ እንግዲህ በውይይታችን መሀል የነበሩኝን ጥያቄዎች ሁሉ እየጨረሳችሁብኝ ነው። በጣም አዝናለሁ። አንደኛው እዚህ ውስጥ የተመለሰው ምናልባት ትንሽ ማብራሪያ ከጨመርንበት ለምንድን ነው የስርዓተ ፆታ ጉዳዮች በፖለቲካ ስርዓት ውስጥ በቂ ቦታ፣ ትኩረት፣ በጀት እንዳይኖራቸው የሚያደርጉ ነገሮች ምንድን ናቸው? እንዳያገኙ ያደረጓቸው ወይም የተደረጉት ለምንድን ነው የሚል ጥያቄ ነው ያነሳናቸው ይመስለኛል። የብሔር ማንነታችን ማስቀደም አይነት አይ ቲንክ ወደ ዲተርሚኔሽን ጥያቄ ይመልሰናል። የምክር ቤት ውስጥ ያለው የሴቶች ኮከስ አለ አይደለም? እንደ አንድ እንትን ሲያነሳው የነበረው የበጀት ጥያቄ ነው። ሶ this is a caucus you expect የሴቶችን እንትን በህግ ማውጣት ስርዓት ውስጥ ለራሱ በጀት ሰኪዩር ማድረግ ያልቻለ ኮከስ ነው እና ያለን ዲተርሚኔሽን የሰጠነውን ቦታ እና አይ ቲንክ ይሄ ቅድም ስል የነበረው የኤንጂኦዎች ሮል አይ ቲንክ has been በጣም ራሳችን እንዳንችል ሊያደርገን ይመስለኛል። ኢቨን ግራስሩትስ ኦርጋናይዚንግ ላይ ቅድም ኮንፍሊክት ሪዞሉሽን ላይ ስታነሹ ነበረ። ለምንድን ነው እንትን ማትሉት ያስታርቁ ነበር ምናምን። ከዛ አሁን ምን ነው አይ በጀት የለንም። አይ ሚን የዶላር በጀት ከዚህ በፊት ያለ በጀት ያለ በጀት ሲሰራ ነበር። ኦር ሰልፍ አንድ አይደል? ሰው ራሱ ከቁጠባው አዋቶ ሲሰራው የነበሩ እንትኖችን አሁን ይሄ ኢንጀክት የሚያደርገው ገንዘብ ፋውንዴሽኖችም ምናምኖችም የውጭ ሀገራት መንግስታትም የልማት አጋሮች ኢንጀክት የሚያደርጉት ገንዘብ ናሽናል ኢኮኖሚ ውስጥም በተወልሶ ኢናወር ፖለቲክስ ውስጥም አይ ቲንክ ኢንተርናል ካፓሲቲያችን በጣም አንደርማይን ያደረገም ይመስለኛል። እና በራሳችን ተነሳችነት ያለ በጀት የሚሰሩ ስራዎች እኮ አሉ አይደለ? ሁሌ ኦልሞስት ለሁሉም ነገር ሁሉም ቦታ እንደ ነምበር ዋን እንትን የበጀት ሊሚቴሽን ወል የስ ይቀጥላል። የሪሶርስ መቼም በቂ አይኖረንም። ፓርቲኩላርሊ አሁን ደግሞ የባሰ እየቀነሰ ነው። ሶ if we're determined for it ቀንሰን ካለን ላይ ቀንሰን ኦር ምናምን እንዴት ነው if we think it is important enough መሰራት ያለበት ነገር መሰራት አለበት። የግድ ኤክስተርናል አንጠብቅም። አንድ አጭር ነገር ለመጨመር ወይ አጽንኦት ለመስጠት ቅድም ስለ ስትራክቸራል ኢኔብሊንግ ኮንዲሽንስ አውርተናል አይደል? እና የሴቶች የመብት ጥያቄ ወይም የሴቶች ትግል የመጨረሻው ግቡ ፓትሪያርኪን ዲስማንትል ማድረግ ምናምን ሊሆን ይችላል። ግን ኤቭሪቲንግ ስቴፕ ባይ ስቴፕ ነው የሚኬደው ወደዛ እና አሁን ከኛ የተሻለ የሴቶች መብት ይከበርባቸዋል ብለን የምናስባቸው የዓለማችን ክፍሎች ውስጥ እዛም ቢሆን ዘግይቶ ነው የመጣው። ግን ጥያቄዎቹ የመጡበትን ምንድነው ጊዜዎች ካየን የሆነ አይነት ስትራክቸራሊ ኢኔብል ያደረጋቸው ኮንዲሽን ተፈጥሯል። ሲምፕል ነገሮች ለምሳሌ አሁን ሃጁንግ ኢኮኖሚስቱ የዓለምን አኗኗር ከቀየሩ ኢኖቬሽኖች መካከል ብሎ አንደኛ የሚያስቀምጠው ዋሽንግ ማሽን ልብስ ማጠቢያ ማለት ነው። ምን ያህል ጊዜ ከሴቶች ህይወት ላይ እንደቀነሰ ከዛ ወሊድ መቆጣጠሪያ ምናምን ሊሆን ይችላል ምናምን ስትራክቸራሊ ኢኔብል የሚያደርጉ ኮንዲሽኖች አይ ሚን ሪስክ ኦፍ ሳውንዲንግ ካፒታሊስት ድጋሜ የኢኮኖሚ የምናምን ጉዳይ የሚነሳው ስትራክቸራሊ ኢኔብል የሚያደርግ ኮንዲሽን ስለሚፈጠር ነው። ኦፍኮርስ እንደመጠቀሚያ ምናምን ነው ናሬቲቭ ሴቶችን የሚያደርገው፣ ግን መልሶ ሴቶችን ያንን ጥያቄያቸውን ወደፊት ሊያመጡ የሚችሉበትን ኮንዲሽን ይፈጥራል ቢያስባሉ እሱ አለመኖሩ ይመስለኛል ኢትዮጵያ ውስጥ። በጣም ጥሩ ፖይንት ነው ያነሳው። ከዚህ ጋር የተያዘች አንድ ጥያቄ ነበረች እንደመጣች ማለት ብዙ ሰው አሁን የሴቶች ወይም የስርዓተ ፆታ ጉዳይ እንደ ፖለቲካ ጥያቄ ቢገባ በሴቶች የዕለት ተዕለት ጉዳይ ህይወት ላይ ምን ለውጥ ያመጣል ብሎ የሚያስብ ሰው አለ። ለእኔ ምን ጠብ ይልልኛል አይነት ነገር እና ከሱ ጋር የተያያዘ ነገር ነው የተናገርከው። እዚህ ጋር አንድ ነጥብ ለመጨመር
አሁን የስርዓተ ጾታ ጉዳይ ገፍቶ ሜንስትሪም ጉዳይ ላይ ያልወጣበት ብዬ ማስበው አሁን ለምሳሌ በእኛ ሀገር ፓርቲኩላር የእኛ ሀገርን ሁኔታ ልዩ ሁኔታ ካየ ነው የሀገሪቷ መሰረታዊ ችግር ምንድን ነው ነው። ለምሳሌ ሀገሪቷ መሰረታዊ ችግር ዚስ ዴይስ ወር ከዛም በፊትም ኮንፍሊክት ነበር፣ የጸጥታ ችግር አለ። ሁለተኛ ደግሞ ክሮኒክ የሆነ ፖቨርቲ አለ። ስለዚህ እነዚህ ነገሮች በቅድሚያ መፈታት አለባቸው። ምክንያቱም ሰው እለት እለት የሚያስበው በልቶ ማደሩን ነው። በልቶ ማደሩን ወይ ደግሞ በሰላም ወጥቶ መግባቱን የጸጥታ ሁኔታውን ነው የሚያሳስበው እንጂ እነዚህ ነገሮች ከተፈቱ በኋላ በእኔ ግምት እነዚህ ነገሮች ከተፈቱ በኋላ የስርዓተ ጾታ ጉዳይ ወደ ፍሮንት ላይ ሊመጣ ይችላል ብዬ አስባለሁ። ምክንያቱም አሁን ያለው ሲሪየስ የሀገሪቷ ፕሮብሌምም ኦር ከዚህ በፊትም የነበረው ሲሪየስ አሁን የመንግስት ፖሊሲ ድህነት ነው ዋና ችግራችን ይባላል አይደል? ድህነትን ፋይት ማድረግ ነው ይባላል። ስለዚህ እነዚህን ነገሮች ፖቨርቲን ስንፈታ ወይ ደግሞ የጸጥታና የሰላምን ጉዳይ ስንፈታ ከዛ በኋላ የሚመጣ ጉዳይ ይመስለኛል የጄንደር ኢሹ። በዚህ እኔ ብዙ ኢኔብለርስ ነው፣ እሱን እስማማለሁኝ። ኢኔብል ያደርጋል፣ እድሉን ይሰጣል። ግን ነሰሳሪ ኮንቲንጀንት ሆኖ የሴቶች እንትን ይመጣል ማለት አይደለም። የገልፍ ስቴቶችን ሳውዲን ከቅርብ ጊዜ መኪና ሴቶች እንዲነዱ የፈቀደችው ምናምን ላይክ ኢኮኖሚካል ማቴሪያሊስቲክ የሆነ ነገር እንዳለ ሆኖ ኢማቴሪያል የሆኑ ነገሮችም ማህበረሰባዊ ስሪት ነው የምንላቸው ነገሮችም ማተር ያደርጋሉ አብረው። ግን ኢኔብለር ነው። ኢኔብለር ማለት አስቻይ ሁኔታ ይፈጥራል። ኢኮኖሚ የተመቻቸ መሆኑ አስቻይ ሁኔታ ይፈጥራል። ግን ምክንያቱም የሴቶችም ጥያቄ በኢኮኖሚ የሚፈታ ነው። አንዳንድ ጥያቄዎች ለምሳሌ የትምህርት ጥያቄ፣ የእኩልነት ጥያቄ ጀስት ፋይናንስም የሚያስፈልጋቸው ይመስለኛል። ለምን እነሱም እኮ ፓርት ኦፍ ዘ ኮሚኒቲ አይደል? አንዳንድ የሴቶችን ጥያቄ ለመፍጠር ለምሳሌ አሁን ያለውን ፐርሰፕሽን ለማጥፋት የስርዓተ ጾታን ያለውን ፐርሰፕሽን ለማጥፋት ኢኮኖሚካል ስቴቱ ኢኮኖሚካሊ ጠንካራ መሆን አለበት። ምክንያቱም ሰውን አዌርነስ ለመፍጠር ለማስተማር ኢኮኖሚ ያስፈልጋል ብዬ አስባለሁ። ኤዱኬሽኑን በጣም ለማስፋት የሚጫወተው ሮል ስለዚህ ኢኔብሊንግ ኢንቫይሮንመንቱን ለመፍጠር ኢኮኖሚካሊ ትንሽ ስትሮንግ መሆን ያስፈልጋል ብዬ አስባለሁ። አዌርነሱን ክሬት ለማድረግ ለማስተማርም ለምሳሌ ኢትዮጵያ ከዳር እስከ ዳር ከኦጋዴን እስከ ጋምቤላ ድረስ ስለ ስርዓተ ጾታ ለማስተማር የሆነ የኢኮኖሚ ጠንካራ መሆንን አይጠይቅም ብለሽ አታስቢም አንቺ በግልሽ? ኖት ኔሴሳሪሊ። ምክንያቱም ለማስተማር አሁን ያለውን ችግር ያለውን ችግር ራሱ ችግር ነው ብሎ ሰዎች እንዲወስዱት እና ችግሩን ለመፍታት ለማስተማር ኢኮኖሚ ያስፈልጋል ብዬ አስባለሁ። ኢኮኖሚ ኖሮ ራሱ ዊሊንግነሱ ግን ላይኖር ይችላል። እሱ ሌላ ጉዳይ ነው። ግን መጀመሪያ ዊሊንግነስ ላይኖር ይችላል፣ የፈቃደኝነት ጉዳይ ላይኖር ይችላል። ግን መጀመሪያ ኢኮኖሚካሊ ጠንከር ማለቱ ይቀድማል ብዬ አስባለሁ። ግን የኔ አርጊውመንት ደግሞ ኢኮኖሚካሊ ለመጠንከር ደግሞ ሴቶች ወደፊት መምጣት አለባቸው። ቅድም እንደተባለ ማለት ነው በእያንዳንዱ ሲስተም ውስጥ አሁን እኮ እየተሰራ ነው አይደል? መንግስት ስራ እየሰራ ነው። ዝም ብሎ እጁን አጥፎ ቁጭ አላለ ማለት። በዛ ስራ ውስጥ ሴቶችም ቦታ ሊያገኙ ይገባል ባልከው ለውጥ እስኪመጣ ድረስ ኢኮኖሚውን ለማሳደግ። ለምሳሌ ኮንፍሊክት ነው አንደኛው አልክ አይደለ? ኮንፍሊክቱን ለምሳሌ ወደ ሪዞሉሽን ለማምጣት ነው ዊሜን ፓርቲሲፔት ያርጉ እያለን ያለ ነው። እንደዛ ስናደርግ እኮ ነው ስርዓተ ጾታ ጥያቄዎች ተመለሱ የምንለው እንደዛ ባረግን ቁጥር ነው። ስለዚህ አብሮ የሚሄድ ነው እንጂ ለብቻው ነው። ብዙ ልዩነት ያለው አይመስለኝም። ኮንከረንትሊ የሚሄድ ሀሳብ ነው የተነሳው። ብዙ ልዩነት ያለው ግን አሁን የኮንፍሊክቱ ምንጭ ካየ ነው ሴቶች ላይ ሆኑ ይችላሉ። ለምሳሌ የኮንፍሊክቱ ምንጭ የስርዓተ ጾታ ጉዳይ አይደለም። ኮንፍሊክት አሁን የግጭቶቹ መንስኤዎች ማለት ናቸው። እና ግን አሁን ለምሳሌ ኮንፍሊክት ማኔጅመንትን ስንወስድ የኮንፍሊክት ማኔጅመንት ሜጀሮችን ስንወስድ ፓራራል የስርዓተ ጾታም ጉዳይ መውሰድ እንችላለን። ፖቨርቲንም ስንቀንስ፣ ምክንያቱም የስርዓተ ጾታም ጉዳይ አንዱ መፍትሄ አድርገን ልንወስድ እንችላለን። ምክንያቱም ትራዲሽናሊ አሁን በእኛ ሶሳይቲ ወንዶች ናቸው ብሬድ ዊነር ኦፍ ዘ ፋሚሊ አይደለ? ሴቶችንም ብሬድ ዊነር ኦፍ ዘ ፋሚሊ ብናረጋቸው በዛው የፖቨርቲን እየፈታን እንሄዳለን ብዬ አስባለሁ። ፖቨርቲንም አት ዘ ሴም ታይም ስርዓተ ጾታን ባላንስ እያደረገን ሜንስትሪም እያደረገን ሄድን ወይም ትራንስፎርም እያደረገን ሄድን እንደማለት ነው። ቅድም እያስ ያነሳው ስትራክቸራል እንትኖች ላይ አይ ቲንክ ቬሪ ኢምፖርታንት ፖይንት ዋዝ ዴቨሎፕመንት ስትራክቸራል ኮንዲሽኖች የእኛንም
ትራጀክተሪ ይወስኑታል የሚለው አይ ቲንክ በጣም ኢምፖርታንት ፖይንት ነው። ከቴክኖሎጂካል ኢኖቬሽን አንድ ናቸው የስ በት ኦልሶ በአጠቃላይ የዓለም ያለችበት ሁኔታ ብዙ ዲሞክራቲክ ራይትስ በደንብ እንትን እየተባሉ የነበረበት ጊዜ የሴቶች የመምረጥ መብት፣ የፖለቲካ መሳተፍ መብት፣ ይሄ ምንድን ነው ዲሞክራቲክ ራይትስ የምንላቸው ራይትስ ኦፍ አሰምብሊ ኢንካረጅ ይደረጉ ነበረ ስቴቶችም እነሱን እንዲያከብሩ ሳምሃው ኢንተርናሊ ከስቴቶች ውስጥ ለሚነሳው ከግራስሩትም በሲቪል ሶሳይቲም የሚነሳው ጥያቄዎች ኤክስተርናል ሰፖርት ይኖረው ነበረ። አይ ቲንክ አሁን እሱ ድዊንድል እያደረገ ነው። የመብቶች አስከባሪ ነኝ የምትለው አሜሪካ ራሱ ሮቪ ዌይድ ዋዝ ዘ ቢገስት የሴቶች ሂውማኒቲ ስቲል ጥያቄ ይነሳል። ሶ ኢትስ ሪሊ ኖት ምንድን ነው ጋራንተር አይደለም የኢኮኖሚ እድገት ያነሳው የጋልፍ ስቴቶችም እነሱ እንደውም ትንሽ ኤክስትሪም ናቸው። ኢቨን the US has showed us that it's የኢኮኖሚ ከሱ ይልቅ የፖለቲካ ንቃተ ህሊና ከኢንተርናሊ የሚነሳው የባሰ ፓወር ያለው ይመስለኛል ከኢኮኖሚ ይልቅ። አሁን ወደ መፍትሄዎቹ እንምጣና ከቁጥር ባሻገር እውነተኛ የሆነ ተጽዕኖ እንዲያደርስ የሴቶች ተሳትፎ ምን አይነት ለውጦች ያስፈልጋሉ? ነገሩንም ለመጠቅለል አንስተናቸዋል አክቹዋሊ፣ ግን እውነተኛ የሆነው የሴቶች ተሳትፎን ለማምጣት ምን ቢደረግ ምን አይነት ለውጥ ያስፈልጋል ብላችሁ ታስባላችሁ? እኔ ራዲካል ሶሉሽን የሚያስፈልገው ብዬ ነው የማምነው። በኢትዮጵያ ኮንቴክስት ነው አይደል እያወራን ያለ ነው። የፓወር ሶርስ የሆኑትን ነገሮች ወይ መቆጣጠር ያስፈልጋል ወይም ደግሞ የፓወር ሶርስነታቸውን ልጓም እንዲበጅለት ማድረግ መቻል ያስፈልጋል። የፓወር ሶርስ ስንል ለምሳሌ አይዲዮሎጂካል የሆኑ የፓወር ሶርሶች አሉ። ሞደርን ኤዱኬሽን ጨምሮ ሃይማኖት፣ ባህል ምናምን የምንላቸው የሶፍት የሆኑት ማለት ነው። ከዛ እነዚህን አሁን ለሴቶች የሚመቹ ማድረግ ይቻላል ወይ ብትይኝ አይመስለኝም። በቅርብ ጊዜ ውስጥ አይታየኝም። ያ ሲሆን ኢትዮጵያን ካልቸራል ስሪት ለማስተካከል በጣም ብዙ ኢንዶክትሪኔሽን ይፈልጋል፣ ብዙ ማንቃት፣ ብዙ ውይይት። እሱም ደግሞ ካውንተር ደግሞ ይደረጋል። ያኛውም አካል በዛኛው ሳይድ ያለውም አካል ዝም ብሎ አያይሽም። እነዚህን ሶፍት ነገሮች መቀየር ኢሚዲየት ይቻላል ብዬ አላስብም። ግን እነሱን የሚገዳደር ሌላ የፓወር ሶርስ አለ፣ ስቴት የሚባል። ስለዚህ እኔ የሴቶች ጥያቄ በኢትዮጵያ ኮንቴክስት መመለስ ካለበት የስቴቱን ፓወር ሴቶች መቆጣጠር አለባቸው። ነሰሰርሊ ምንድን ነው ፕራይም ሚኒስተር በመሆን ወይ ምናምን ወይ የሚሊተሪ ቺፍ ፊልድ ማርሻል ምናምን በመሆን ላይሆን ይችላል። አትሊስት በጣም በትንሹ በፕሬዠር ግሩፕ በመሆን አሜሪካ ውስጥ አሁን ሎቢስቶቹ እንደሚያደርጉት ማለት ነው። አሁን እንዲህ ያላደረገ አካል ኢትዮጵያ ብቻ ያለው ጥያቄ እንዳለው ነው፣ ግን አንመርጠውም በማለት ሊሆን ይችላል። የሆነ የሎቢ ግሩፕ መፍጠር ሊሆን ይችላል። ለምሳሌ አሁን ያሉ ፓርቲዎች የወንድ ፓርቲዎች ናቸው ብለናል አይደል? ቅድም አመራር ራሱ ምደባቸውን ካየሽ የውጭ ጉዳይ ኃላፊ፣ የፋይናንስ ኃላፊ፣ የጥናትና ምርምር ኃላፊ ምናምን ይባልና የማህበራዊ ጉዳይ ኃላፊ ሴት ትሆናለች ወይ ሴቶች ጉዳይ ኃላፊ ሴት ለእንትን ነው ፓርቲሲፔሽኑ ያው ስለማይፈቅድ በአንድ ጾታ ማቋቋም ማለት ነው። ዘ ሴም ቲንግ ሴቶች ማቋቋም ይችላሉ። የሴቶች ፓርቲ ያው የሴቶች ፓርቲ አይሉትም፣ አንድ ሁለት ወንድ ጥበቃነት አሳትፎ አይ ቲንክ በስቴት ፓወር የስቴቱን ፓወር በመያዝ ብቻ ነው። ምክንያቱም የስቴት ፓወር ሞደርን ኤዱኬሽን ይቆጣጠራል። ትምህርት ሚኒስትር አጭር ነገር ልበል፣ ይህን ፓርት መቁረጥ ይቻላል። ቻይና ውስጥ ትምህርት ከጠዋት 12 ሰዓት ጀምሮ እስከ ማታ 2 ሰዓት ነው። ኤሌመንተሪ ባይዘወይ ቁርስ እዛው ነው የሚበሉት። አይ ሃቭ ቻይኒዝ ፍሬንድስ እና በጣም ነው ሰርፕራይዝ ሊሆንኩት እንደዛ መሆኑ። ማታ 2 ሰዓት ላይ ነው ወላጆቻቸው መጥተው የሚወስዷቸው እና በቪዲዮ ኮል ያወራኛል። እህቱን ታናሽቱን ሊወስድ ሲሄድ ማለት ነው። ጄንዚ ነው፣ ሁለት መውለድ ከተፈቀደ በኋላ ነው የተወለዱት። ኤኒዌይስ ሁለት ናቸው እና እህቱን ያምጣ ሄደው ማታ 2 ሰዓት በኋላ ነው ከትምህርት ቤት። ምን ማለት ነው ይሄ? ስቴቱ ልጆችን ከወላጆቻቸው ወስዷል ማለት ነው። ስለዚህ ከዚህ በኋላ የቻይና ልጆች የስቴቱ ልጆች ናቸው። ስቴቱ የሚፈልገው ነው ኢንዶክትሪኔት የሚያደርጋቸው።
ለምን መታገል ያስፈልጋል? ከካልቸራል ስሪት ከእንትን ሃይማኖት ባህል ምናምን ያሉ ከመታገል ስቴቱን ኮንትሮል አድርጎ አዲስ የሚመጣውን ጄኔሬሽን በሙሉ ኢንዶክትሪኔት ማድረግ ይቻላል ነው ማስበው። ትልቅ ነገር ነው በጣም እና በጣም የስቴት ትንሽ ያስፈራል። ሌቪያታን የሆነ ስቴት ይመስላል። እኔ ከስቴቱ ጋር ብዙ ችግር አለኝ። ብዙ I think የሴቶች ጥያቄ አትሊስት እኔ እንደምረዳው is a question of የሊበሬሽን ጥያቄ የአርነት ጥያቄ ነው እና ኢምፖዝ የሚደረግ መሆን አለበት ብዬ አላስብም። እና የኔ much weaker solution is I think በቃ መማማር፣ እርስ በርስ መማማር፣ አጂቴት እና መደራጀት ነው የሚያስፈልገው ነው። እሺ የኔ ሀሳብ ሁለት ሀሳብ ነው ያለኝ በዚህ ጉዳይ ላይ። አንደኛ የመጀመሪያው ሀሳቤ የሴቶች የጀንደር የስርዓተ ፆታ ጉዳይ ችግሮቹ ምንጮቹ ምንድን ናቸው የሚለውን አይደንቲፋይ ማድረግ ያስፈልጋል። አይደንቲፋይ ስናደርግ ነው ለፕሮብሌሙ ሶሉሽን የምናመጣው። አሁን ብዙ ያለው ለሴቶች የጀንደር ለስርዓተ ፆታ ጉዳይ ችግሮች ተብሎ የሚወሰዱት ሃይማኖት፣ ባህል ናቸው ተብሎ ይወሰዳሉ። ከዛ ውጪ ሌሎች የህግ ጉዳዮች ለምሳሌ ሌጋል ምንጭ ህግ ምንጭ ለሴቶች የጀንደር ኢሹ ህግ ፕሮብለም አይደለም። ራዘር ችግሩ ብለን የምናስበው ካልቸር ወይ ሃይማኖት ወይ ደግሞ በቃ ሶሳይቲ ነው ብለን ነው የምናስበው። ይህን ነገር ሪቨርስ የሚያደርግ ሜዥር ነው መወሰድ ያለበት ማለት ነው። ለምሳሌ ሴቶች ጭቆና የመነጨው ከነዚህ ነው ካልን ይህን ቦታ በተወሰነ መንገድ የስም እንተረጋሯለሁ። እነዚህን ነገሮች መለወጥ የሚችለው ደግሞ ፓወር ሲኖርሽ ነው፣ ስልጣን ሲዝ ማድረግ ስትቺ ነው። እና የሴቶች የጭቆና ምንጮች እነዚህ እስከሆኑ ድረስ እነዚህን ኮንትሮል ማድረግ ያስፈልጋል ብዬ አስባለሁ። ምክንያቱም ጭቆናዎቹ የመነጩት ከነዚህ ተጠቃሽ እንትሮች ስለሆኑ ቦታ ልበላቸው ምንድን ከነዚህ ስለሆኑ እነዚህን ኮንትሮል ማድረግ አስፈላጊ ነው ብዬ አምናለሁ። አይ ቲንክ የቢኒያም ፖይንትን ይነገራለው በተለይ ዳያግኖስ ማድረግ ላይ አሁን ትሪት የምናደርገው እንደ በጣም ፕሬዘንቲስት በሆነ ሞድ ነው አይደል? አሁን እንደዚህ እየተቸገርንበት ነው። ብዙ ሂስቶሪካል አናሊሲስ ሂስቶሪካሊ እንትን አንለውም፣ ስትራክቸራል አናሊሲስን ብዙ አንጨምርበትም። አይ ዶንት ቲንክ ኢትዮጵያ ውስጥ ብቻ አይደለም አይደል? ኢትስ ግሎባል ፊኖሜና ስቴት ክራፍት ላይ ሴቶች were not major actors in statecraft throughout the world እና I don't think በአጋጣሚ የሆነ ብቻ አይመስለኝም። so structural እንትኑ ምንድን ነው like what is the stake የሚለውን ዳያግኖሲስ ላይ መልሳችን የምናገረው ከፕሮፐር ዳያግኖሲስ ከኢንዲቪጁዋል ስኬል ባለፈ አንድ ሰው ሲጠቃ አጥቂውን በማሰር ምናምን ብቻ የሚቆም ኦር አጥቂው ላይ የሞት ፍርድ በመፍረድ ብቻ እና ሌሎቹን በማስፈራራት የተሻለ እድል እንዲያገኙ ኦር ተደብቀው እንዲያደርጉት ትራንስፎርሜቲቭ የሆነ ነገር ለማምጣት ስትራክቸራሊ ነገሩን መቀየር አለብን። አንድ ፖይንት ጨምር። እኔ ጄንደር እንደ ክላስ ነው የማየው። ማለት ማርክሲስት ሂስቶሪያንስ እና አንትሮፖሎጂስቶች አንድ የሚቸገሩበት ነገር ማትሪያርካል የነበረ ሶሳይቲ ወደኋላ ሄዶ ማግኘት ነው አይደል? አለ የሚለው ያው አብዛኛው አንትሮፖሎጂስት አልነበረም ብለው ነው የሚሉት። በስሌቨሪ ሞድ ኦፍ ፕሮዳክሽን በነበረበት ጊዜም በፊውዳልም ዘመን በቃ አሁን በካፒታሊስቱም ጊዜ ምናምን ሴቶች ስቲል ጭቆና ውስጥ ነው ያሉት። ኤቭሪ ሞድ ኦፍ ፕሮዳክሽን በተቀየረ ቁጥር ሴቶች እየተጨቆኑ ነው ያሉት። ኦፍኮርስ እያንዳንዱ ሞድ ኦፍ ፕሮዳክሽን ውስጥ ያለው ጭቆና ሊለያይ ይችላል። የካፒታሊዝሙ ብሶ ሊሆን ይችላል፣ ቀንሶ ሊሆን ይችላል፣ ዋቴቨር ግን በየእንትኑ ይጨቆናሉ። ሴት በመሆኗ ብቻ በተፈጥሮ የምትገባበት ክላስ ነው ብዬ ነው የማስበው። ለጭቆና የሚያጋልጣት ክላስ በመውለዷ የወር አበባ በማየቷ ምክንያት ምናምን ከወንዱ እኩል ስለማትሰራ በተፈጥሮ እየገባችበት ያለችው ክላስ ነው። መደቡን ደግሞ የሚሸጥ ሰው በመማማር ፍቅር እንትን ለማለት ነው። መደብ ሻጭ ከስንት አንድ ነው የሚገኘው። የራሱን መደብ ሽጦ የፊውዳል መደቡን ትቶ ከገበሬው ጋር ነኝ ምናምን የሚል ከጭሰኛው ጋር ነኝ የሚል ከስንት አንድ ነው የሚገኘው። እንደ ዩኒክ የምናያቸው ለዛ ነው።
ወንዶች በዚህ አሁን ባለው ፓትሪያርካል ስርዓት ውስጥ ተጠቃሚ ነን። ምንም ጉዳት የለውም እያልኩ አይደለም፣ ግን ተጠቃሚ ነን ማለት የሆነ ፕሪቪሌጅ እና መደቡ የሚገኘው ከስንት አንድ ነው። ሰው በመማማር በጣም ሶፍት በሆነ እንደሱ መደቡ የሚሸጥ አይገኝም። ሶፍት የሆነ እንትን ብዙ እንትን ያመጣል ብዬ አላስብም። ለዛ ነው በጣም ራዲካል መፍትሄ የሚያስፈልገው ያልኩት ነው። እነዚህ አሁን የስርዓተ ጾታ ጉዳዮች የፖለቲካ እንደ አንድ የፖለቲካ ጥያቄ እንዲወሰዱ ቅድም እንዳልነው አሁን የፖለቲካ ፓርቲዎች ፕሮግራማቸውን እንኳን ሲያወሩ አያካትቷቸውም እንደ ፖለቲካል ጥያቄ። እንደዛ እንዲሆኑ እንደው ምን መለወጥ ያስፈልጋል ወይስ ምን ማድረግ አለብን? አይ ቲንክ ስናነሳው የነበረ ነገር ነው። አይ ቲንክ መልሱ ትግል ነው የሚሆነው። በትግል ማስገደድ ብዙ መብቶች የተገኙት አስገዳጅ ሁኔታ በመፍጠር ነው። ኢግኖር ሊያደርጉት በማይቻልበት መልኩ ላውድ ሆኖ ቦልድ ሆኖ ሲወጣ it needs to be addressed እና አስገዳጅ ሁኔታ በመፍጠር ነው። አይ አግሪ ብዙ ተወያይተንበት። እኔም አንድ ሰው ሳይለንት ከሆነ ሊሰማ አይችልም። ስለዚህ ላውድ ሲሆን ነው የሚሰማውና ላውድ ስላልሆነ ነው ኩዌስቱ ጥያቄው ላውድ ስላልሆነ ነው አድሬስ ያልተደረገው ብዬ አስባለሁ። በጣም አመሰግናለሁ። እንግዲህ አንዱ የመጨረሻ ጥያቄ የሚሆነው እስካሁን ያነሳናቸው እንደ መፍትሄ የሚያነሳናቸው ጉዳዮች አሉ፣ እንደ ትግል መንገድም ያነሳናቸው አሉ። ለወጣት ሴቶች ይህን ነገር ለማስቀጠል ምናልባትም ድምፅ ማጣት ነው፣ ቦልድ ያለመሆን ነው ብለናል። ምንድን ነው የምትመክሯቸው አሁን ለሚቀጥሉት ትውልድ ወጣት ሴቶች? እኔ አንደኛ የምመክራቸው ፐርሰናሊ ዲተርሚንድ እንዲሆኑ እና ጽኑ እንዲሆኑ ነው በአቋማቸው። ሁለተኛ ደግሞ ላውድ እንዲሆኑና ይሄ ላውድ የሚሆኑት መጀመሪያ ላውድ ሊሆን የሚችለው አንድ ሰው ቁርጠኛ ሲሆን፣ ስለዚህ መጀመሪያ ቁርጠኛ መሆን አለባቸው ብዬ አስባለሁ። ቁርጠኝነት ይቀድማል ብዬ አስባለሁ። ለዓላማቸው ጽኑ የሆነ ትግል ውስጥ መግባት አለባቸው ብዬ አስባለሁ። ከዛ በኋላ ነው ቮይሳቸው የሚሰማው ብዬ አስባለሁ። እሱ ያለውን እጋራለሁ። አይ ቲንክ አሁን ያለንበት ጊዜ በጣም እየከበደ የመጣ ይመስለኛል። እያንዳንዱ ቴክኖሎጂ የራሱ ይዞት የሚመጣው ነገር አለ። ፕሪንት ካፒታሊዝም ሲመጣ መጀመሪያ ኒውስፔፐሮች መታተም ሲጀምሩ የሚለጠፍባቸው ማስታወቂያ ባይዘው የዊች ሃንት ማስታወቂያ ነበር። እቺ ሴትዮ ዊች ናት፣ እቺን ያየ ምናምን ይጠቁመን ምናምን። ምክንያቱም የህብረተሰቡ ንቃተ ህሊና የደረሰው እዛ ላይ ስለነበር ማለት ነው። ከዛ ሌጋሲ ሚዲያ መምጣቱ በጣም ለሶሳይቲ ጠቅሟል። ምክንያቱም የተመረጠ ነገር በኤሊት ኦፍ ዘ ሶሳይቲ ነው ቻናል የሚደረገው። ቅድም እንዳልኩት ኢንዶክትሪኔት ለማድረግ ጠቅሟል። ከሶሻል ሚዲያ ሲመጣ ግን ሁሉም ነገር ነው እንደገና መልሶ የከፈተው። ከዛ የኛ ማህበረሰብ ደግሞ ገና ፕሪንት ካፒታሊዝም ለራሱ በደንብ ሳይደርስ ነው ሶሻል ሚዲያ የመጣበት እና አሁን ሬድ ፒል ኮንተንት ምናምን ሁሉም ጋር ነው ያለው። የዩኒቨርሲቲ ቴሌግራም ቻናሎችን ካያችሁ ሬድ ፒል ኮንተንት ነው እንዳለ እና ገና እነሱ ምዕራቡ ዓለም የሆነ ቦታ ደርሶ ነው ሪግረስ እያደረገ ያለው። እኛ እዛ ኋላ ላይ ሆነን ነው ሬድ ፒል ኮንተንት እየመጣብን ያለው እና በጣም ከፍተኛ ፈተና ነው ከዚህ በኋላ የሚጠብቃቸው ይሄ ነው የማስበው እና ወገባቸውን መታጠቅ ነው። አይ ቲንክ አንድ ኢምፖርታንት ነገር ብዬ የማስበው ወደኋላ ሄዶ ማየት ፕሮግረሱን ማየት አይ ቲንክ በጣም ይጠቅማል። ለመታገልም ከኔ በፊት የነበሩት ሰዎች እንዴት ነበር ሲታገሉ የነበረው? ዋት ወር ዘ ዲቤትስ? አሁን ቅድም በጣም ስነጫነጭበት የነበረው አንድ በሆቴል ሩሞች ውስጥ ምናምን ኮንቴይን መደረጉ ኢን ዘ 60s የተማሪዎቹ ንቅናቄ ጊዜ ፐብሊክሊ ነበር እነዚህ ነገሮች በጋዜጣ በመጽሔት ነበረ ዲቤት የሚደረጉት። የሴቶች ጉዳይ ኢት ዋዝ አክሰሲብል ለህዝቡ ፊት ከህዝቡም ጋር ነበረ ከፐብሊኩ ጋር ነበረ ዲስካሽኖች ሲደረጉ የነበሩት እና አይ ቲንክ ታሪካችን የሚያሳየው ብዙ ነገር አለ አይደለ? እንደውም አንዳንዴ ፒፕል ሴ የሴቶች ጥያቄ ኢትዮጵያ ውስጥ አላችሁ እንጂ ማንነታችንም የኢትዮጵያ ስቴት ፎርሜሽን ሰሎሞኒክ ዳይናስቲ ነው። የሰሎሞኒክ ዳይናስቲ ኢዝ የኩዊን ሺባ ታሪክ ነው እና ከዚህ በላይ የሴቶች ሪፕሬዘንቴሽን እንደምትፈልጉት የሚባልም ነገር አለ። ሶ ዊቭ ሃድ ኢንዲቪጁዋል ሴቶችን በሙሉ መጠቅለል የሚያስቸግረውም ለዛ ነው። ዊቭ ሃድ ኩዊንስ ምናምን በት ትሩአውት ሂስትሪ
በተለያዩ ሀገሪቱ ክፍሎች ሲደረጉ የነበሩ እንቅስቃሴዎች ሴቶች መብታቸውን ሊያስከብሩ የሄዱባቸው መንገዶች ምንድን ናቸው እና አሁን አፕሊካብል የሚሆኑት some of the questions still ያሉት ጥያቄዎች ናቸው። አዳዲስ ጥያቄዎች ተጨምረዋል። yes but some of the questions የወረስናቸው ሳይመለሱ የቀሩ ጥያቄዎች አሉ። so I think ወደ ኋላ ሄዶ እንትን ማውጣት because አንዳንዴ we tend to treat it as እኛ ያጋጠመን እና ከስክራች መጀመር እንዳለብን ምንም ከኛ በፊት እንዳልተሰራ እኛ ብቻ እንደምንታገል አድርገን ትሪት እናደርገዋለን። so ትንሽ ወደ ኋላ ሄዶ ማየት and I think intersectional lens በጣም I think important ነው እና ይሄ ፕሪንሲፕል በጣም ኢምፖርታንት ነው። ብዙ ጊዜ ስንታገል በፕሪንሲፕል ቆመን አይደለም። ሶ ኢንተሮጌት ማድረግ አንዳንዴ የምትታገዩ ተገደሽ ነው ፈልገሽ ይሄ ነገር አንጀስት ነው ኢንጀስቲስን መታገል አለብኝ ምናምን ብለሽ ላይሆን ይችላል። በጣም ተገፍተሽ you're forced to ብለሽ እንትን ልትይ ይሄ ፕሪንሲፕል ቤዝድ የሆነ ሶሊዳሪቲም ለመመስረት የሚያስችለው እንደዛ ሲሆን ነው። አክሮስ ዲቫይድስ የብሔር ዲቫይዶችን ቅድም ስናነሳ ነበር። ኖት ጀስት ብሔር ከሀገርም ከኢትዮጵያ ውጭ ካሉ ሴቶች ጋር አሁን ሱዳን ውስጥ ያለውን ነገር እናያለን እና ዱ ዊ ሾው ሶሊዳሪቲ አዝ ዊመን የሚደረጉት ነገሮች እኛም ጋር የተከሰቱ ነገሮች ናቸው፣ የምናውቃቸው ነገሮች ነው። ለሶሊዳሪቲም ለምንም አይ ቲንክ ፕሪንሲፕል ኢዝ ቬሪ ኢምፖርታንት። ፕሪንሲፕል የሆነ ትግል እንዲኖራቸው በጣም አመሰግናለሁ። በጣም ደስ የሚል ውይይት ነበረ። በድጋሚ አመሰግናችኋለሁ። እኛም እናመሰግናለን።